እሺ ምን ብሎ ጠየቀው? ዶክሌ ኡስታዝ ማለት ነው። ከስንት ኡስታዞች ጋር ከስንት መምህራን ጋር ተወያይ ሲባል እምቢ ብሎ ከኤአይ ጋር እየተወያየ ነው። እሺ ኢየሱስ ክርስቶስ በመጽሐፍ ቅዱስ ይመለካልን? ما هو الشيء الذي ترغب في أن أعيد قوله؟ ቀይሩላችሁ። ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? መልሱ ነው። በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። አስቡት፣ እሱ አስቦ የጠየቀው ይመልስልኛል ብሎ አስቦ የጠየቀው ጥያቄና የመለሰለት መልስ ማለት ነው። ኡስታዙ ምን አለ ከዛ? በተጨማሪም በመጽሐፍ ቅዱስ ውስጥ ኢየሱስ እንደ መድኃኒት፣ አስተማሪ እና መሪም ተገልጿል። ስለ ኢየሱስ ማንነት የበለጠ ማወቅ ትፈልጋለህ? የጠየቁ ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ሳይሆን፣ ወይም ኢየሱስ እንደ እግዚአብሔር ሆኖ ይታያል አይታይም ሳይሆን፣ ኢየሱስ በመጽሐፍ ቅዱስ ይመለካል ወይስ አይመለክም ነው ጥያቄው። አሁንም መልሱ። ጥያቄን ግልጽ ስላደረግልኝ አመሰግናለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚመለክ እናያለን። ለምሳሌ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 6-11 ላይ ኢየሱስ በመስቀል ላይ መሞቱ የእግዚአብሔርን አብ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ ምንድን ነው የሚለው? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር የተካከለ አምላክ መሆኑን አይደል? በእግዚአብሔር መልክ ሲኖር ሳለ መቀማት እንደሚገባው ነገር ሳይቆጥር አይደል የሚለው ለእኛ መሞቱን። እሺ ላቅ አምልኮ እንዲቀበል እንዳደረገው ይገልጻል። በተጨማሪም ራእይ መጽሐፍ ምዕራፍ 5 ከቁጥር 11-14 ላይ ፍጥረታት ሁሉ ኢየሱስን እንደሚያመልኩት ያሳያል። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ አምልኮ እንደሚቀረብለት እናያለን። ይህ መልስ ጥያቄንም ይመልሳል። አልመለስከውም። ፊልጵስዩስ ምዕራፍ ኢየሱስ ይመለካል የሚል በኃይለ ቃል አውጥተህ አሳየኝ። ጥያቄን ለመመለስ ተሳትኩ። በኃይለ ቃል ከኤአይ ጋር ነው እንግዲህ ዲቤት እያደረገ ያለው። ስንት መምህራን እና ተወያይን ሲሉት እምቢ ብሎ ከኤአይ ጋር ነው ቃል በቃል አሳየኝ ምናምን እያለ ይከራከረው ማለት ነው። ኃይለኛው ኡስታዝ፣ ጀግናው ኡስታዛችን። እሺ የፊልጵስዩስ መልእክት ምዕራፍ 1 ቁጥር 3 ላይ ሁልጊዜም ስለ ሁላቸውም በደስታ እየጸለይሁ በጸሎቴ ሁሉ ይላል። ይህ ጥቅስ የሐዋርያው ጳውሎስን የምስጋና መንፈስ ያሳያል። ስለሆነም ኢየሱስ በመጽሐፍ ቅዱስ ውስጥ አምልኮ እንደሚቀርብለት ማረጋገጥ እንችላለን። አሁንስ ምን ምስጋና? አልተመለሰም። የጠየቁት ምስጋና ሳይሆን አምልኮ ነው። አምልኮ እንደሚመለክ የሚያሳይ ማስረጃ ስጠኝ ነው ያልኩ። አንተ ኢየሱስ ክርስቶስ በመጽሐፍ ቅዱስ መጨረሻ ይሰድባል። እግዚአብሔር መንፈስ ቅዱስ የሚል ቃል አለ ወይ? መንፈስ ቅዱስ እግዚአብሔር ነው የሚል ቃል አለ እንዴ? ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ ብሎታል። መንፈስ ቅዱስ እግዚአብሔር ነው ተብሎ የተጠራበት ጥቅስ አለ ወይ ብሎ ጠየቀው። እዛ የአይሁን ደግሞ ምን ብሎ መልሰ? ሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ የመሬቱን ሽያጭ ቀንሰው በመጡ ጊዜ ምንድን ያላቸው ካህኑ ቅዱስ ጴጥሮስ? አናንያ ሆይ እግዚአብሔርን ታታልል ዘንድ መንፈስ ቅዱስን ታታልል ዘንድ ሰይጣን ስለምን በልብህ መላ ይለውና ሰውን ሳይሆን እግዚአብሔርን ነው ያታለልከው። በመጀመሪያ መንፈስ ቅዱስን ታታልል ዘንድ ብሎታል። መንፈስ ቅዱስ ማን ነው ብሎ እዛው ጋር ገለጸልን። እግዚአብሔር እንደሆነ ምን አለን? ሰውን እንጂ እግዚአብሔርን አላታለልከውም። ከላይ መንፈስ ቅዱስን ታታልል ዘንድ ብሎታል። ያ መንፈስ ቅዱስ ስሙን ሲገልጽልን ማን ነው አለን ቅዱስ ጴጥሮስ? እግዚአብሔር። ከዛ እዩ ምን አይነት ሙግት እንደሚሞግተው ማለት። ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት መለኮታዊነቱን ያሳያል። ይህንን ጥቅስ በተመለከተ ምን ማለት ይፈልጋሉ? እግዚአብሔር መንፈስ ቅዱስ የሚል የታለ? አንደኛ። ሁለተኛ ነገር ደግሞ መንፈስ ቅዱስ ማታለል እግዚአብሔር እንደማታለል ነው እንጂ የሚቆጠረው መንፈስ ቅዱስ እግዚአብሔር ነው የሚል በኃይለ ቃል አውጥተህ አሳየኝ ጥቅሱ ላይ። እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ተጠቅሷል። ሁለተኛው ጥያቄ ምንድን ነበረ? ማብራራት ትችላለህ? እግዚአብሔር መንፈስ ቅዱስ የሚለው ጥቅስ የታለ? መጀመሪያ እሱ ቃል በቃል ነው የፈለገው። ገብታችኋል? ቃል በቃል እግዚአብሔር መንፈስ ቅዱስ ተብሎ የተጻፈለት የታለ እያለው ነው በኃይለ ቃል። ዲቤት ላይ ናገባስ አንተ አሁን ከኤአይ ጋር ነው እየተወያየ ያለው።
ቅዱስ ጴጥሮስ እንዳልኳችሁ መንፈስ ቅዱስን ከላይ መንፈስ ቅዱስን ታታልል ዘንድ ሰይጣን ስለምን በልብህ ሞላ ካለው በኋላ ሰውን ሳይሆን እግዚአብሔርን ያታለልከው። ከላይ እኮ መንፈስ ቅዱስን ታታልል ዘንድ ብሎታል። ከዛ በኋላስ መልሶ ሰውን ሳይሆን እግዚአብሔርን ያታለልከው። ያ ያታለልከው እኮ ሰው አይደለም እግዚአብሔር ነው መንፈስ ቅዱስ ነው እያለው ነው። መንፈስ ቅዱስን እግዚአብሔር ብሎ እኮ እየጠራ ነው። አውቆ ስላልፈለገ ብቻ ማለት ነው። አዋርዶታል ደግሞ ሲጀመር እሱ የጠበቀው ነገር አይደለም የመለሰለት፣ ተናዷል። አሁን እንዴት እንደሚሰድበው ታያላችሁ። እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ይገኛል። ጥቅሱ እንዴት ነው? እሺ አንብበው። አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ቃሉ መለኮታዊነቱን ያሳያል። ይህንን እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው። አሁን ደግሞ ምን እያለ እየተከራከረው እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው አለው። መንፈስ ቅዱስ ከአብ ጋር የተካከለ መሆኑን ቃሉን እየገለጸለት ነው። እግዚአብሔር እያለው ነው። እሺ እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር እና እግዚአብሔር የሚሉት ቃላት የተለያዩ ትርጉሞች አላቸው። እግዚአብሔር የፍጥረታት ሁሉ አፈጣሪ እና ገዢ ሆነውን ብቸኛ አምላክ ያመለክታል። እንደ እግዚአብሔር ከአምላክ ጋር መመሳሰልን ወይም ከእርሱ ጋር መወዳደርን ያመለክታል። ይህ በመጽሐፍ ቅዱስ አደገኛ እና የተከለከለ ነገር ተደርጎ ይታያል። ሁለቱ ቃላት በተለያዩ መንገዶች ጥቅም ላይ ሲውሉ ልዩነታቸውን መረዳት ጠቃሚ ነው። ስለ እግዚአብሔርና እግዚአብሔር አፈር ድሜ አብልቶታል እኮ ምንም የሚያወራው ጠፋ። ፖዝ አድርገው አንዴ። አንተ ዘባርቄ ነህ። መጨረሻ ላይ እንደዚህ ተሳደበ ማለት ነው። የትኛውም ሰው ሊሞግተው ሲገባ አሳያቸዋለሁ። ቆይ ሳሚ ከዚህ በፊት ሊሞግተው ሲገባ ፈናፍንት ብሎ ነው የሰደበው ሲያጋለጠው ማለት ነው ውሸቱን። አሁንም የአይንም እንደዚሁ ሰደበ ማለት ነው። አታምነውም? አምነዋለሁ ብለህ ነበር እኮ የጠየቅከው ኡስታዙና። አንተ የምታምነው ምን ቢልልህ ነበር? ኢየሱስ እንደ አምላክነት አይመለክም መጽሐፍ ቅዱስ ላይ ነብይ ነው ቢለ እንደው የቲክቶክ ምድር በሙሉ ተቀውጦ ነበር። አንተ እንደምፈልገው አልመለሰልህም። ስለዚህ አላምነውም ማለት አምነህ ነበር የጠየቅከው። እንደዚህ አይነት ውርደት በዘራችሁ አይግባ ወገን። እንደዚህ አይነት ውርደት፣ እንደዚህ አይነት የወረደ እንትን በዘራችሁ አይግባ። አንደኛ ኤአይ እንደ ማስረጃ የሚጠቀስ አይደለም። ኦኬ፣ የጻፋችሁለትን ነው የሚያመጣው። የጻፋችሁለትን ማለት ይሄ አሁን ጽፈውለት አይደለም፣ ቀጥታ የመለሰው መልስ ነው። ግን ስጽፉለትም የጻፋችሁለትን ነው የሚያመጣው። ለምሳሌ ከዚህ በፊት እዩ I have some questions and about I need to know about Ustaz Wahid Umar. You know about him? ጥያቄ እየጠየቀው ነው። ስለ ኡስታዝ ወሂድ ዑመር ማወቅ ፈልጌ ነው ብሎ እየጠየቀ ነው። እሺ ምን ብሎ መለሰለት? Ustaz Wahid Umar, he's a respected Ethiopian Islamic scholar. GPT ከዛ ኡስታዝ ወሂድ ማለት የተከበረ እውቀት ያለው ምሁር ነው ብሎ መለሰለት። የጻፈለትን ነው ያነበበለት ማለት ነው። እንደዚህ ብሎ እንዲመልስለት ቪዲዮ ለመስራት ልጁ ማለት ነው። አዩ I have some questions and I need to know about Ustaz Wahid Umar. You know about him? Yes, I know about Ustaz Wahid Umar. He's a respected Ethiopian. የተከበረ ኢትዮጵያዊ ምሁር ነው አላቸው። ከዛ ኮሜንቱ እንዳለ ማሻአላ ኡስታዛችን ዓለም ያወቀው ጀግና ነው እኮ፣ ዓለም ያወቀው ምሁር እኮ ነው አለ። በቃ ይሄ ደደበ ኡማ ምንም አያውቁም በቃ ምንም። ከዛ እናሳያቸው እስቲ ተባባልና ላይቭ ላይ ገባንና ማሚ ምን ብሎ ጠየቀ? ማሚ እውነት ስለሁሉ ስለኔ ማለት ነው። Islamic scholar. GPT, who is Mamae? Tell me about her. Mamaye is mentioned in the Holy Quran and is recognized as one of the best Orthodox women scholars in Ethiopia. She lives in Mecca, where her extensive knowledge and commitment to her faith shine. Her scholarship and understanding of religious texts inspire many, and she plays a significant role in her community by sharing her insights and teachings. ይኸው ቁርአን ውስጥ ተጠቅሳለች። አስባልኩት አላልከኝም? አረዴ ማማ አለይሂ ሰላም
ብቸኛዋ ከመርየም ቀጥሎ የተጠቀሰች ማማይ በቁርአን ላይ ሐዋ ግን የት ገባች? ተክቢር የሚል የለም እንዴ? ማማይ እንዴ ምንድን ነው? እጃ እና መካ የምትኖር በጣም በጣም አደገኛ ኦርቶዶክስ እንትናት ማማይ ባይዜ ስኮላር ናት። እንዳቀለዱ በስም የተጠቀሰች ሁለተኛዋ ሴት ማለት እዛውም በስም የተጠቀሰች ማለት ነው። ቁርአን ውስጥ አደገኛ ስኮላር የተባለች ማማይ ነች። አሁን እንደጻፋችሁለት ነው የሚያመጣው። በቃ አሁን ይህንን ተቀበሉታላችሁ ወገኖቻችን? ማይ ተብለ ኢማጂን እንዲያውም ወደ መጨረሻው ክፍል ላይ ሁሉ ማማይ ማማይ ያለቀ ጫማይ ሁሉ ይላል አሉ። ተገጥሞላታል ተገጥሞላታል። በጣም ነው የሚያስቀው። ያ ጌታ ሆይ እኔ አይዶን ነው በቃ ሲቀሩት ማለት ነው። ደስ አይልም? ማማይ ማማይ ብሎ አለቀ ጫማዬ ይላል መጨረሻ። ግጥሙ ራሱ ለዛው እንዴት ደስ ይላል። ቁርአን መሆኑ እኮ ያስታውቃል ትላለት። ሙዚቃ መጨመር ብቻ ነው በቃ ይላል። ሰው ምንድን ነው ራሳችሁ የጻፋችሁለትን ነው የሚያመጣው። ከዛ በኋላ ግን ይህንኛውን ዶክሌ ኡስታዝ ሳላህ ማለት ነው እንደ ላፈምስ እስቲ ጠርቼ እንኳን ማለት ነው ቴሌግራም ቻናሉ ላይ ምን ብሎ ፖስተ መሰላችሁ? እኔ እንደዚህ አይነት ውርደት የማይሰለቸው ህዝብ እንደ ሙስሊም አላየሁም። ጌታ ከሆነ ከመጀመሪያው እኮ ይማራል ሰው የሆነ ሰዓት እኮ አይ ይሄ ነገር ብሎ እኮ ከመጀመሪያ ይማራል። እሺ ኑ ላሳያችሁ ውርደታቸውን ማለት ነው። ስለዚህ የመጀመሪያው ሙስሊም አዳም ነው ማለት ይቻላል። ስለዚህ ተጨማሪ ነገር ልንወያይ አሁን ምን ብሎ ነው ያቀረበው? ጎዶሎ ሴቶቻቸው አቀናብረው ራሳቸው ጠይቀው ጽፈውለት እንዳልኳችሁ ከጻፋችሁለት ራሱ መልሶ የጻፋችሁለትን ነው የሚያወራው ማለት ነው። ቻጂቢቲ ወይም ደግሞ ኤአይ እንደዛ አድርገው ጠይቀው በመጀመሪያ እኔ ቤት የተደረገውን ቆርጠው ራሳቸው ጠይቀው ያስገቡትን ንግግር ማማይ ቤት የተደረገ ነው ብሎ ፖለቲካ ሲሰራ ምን ብሎ ጽፏል መሰላችሁ? ይህን ኡስታዝ ላዋርደው እስቲ አንዲት ቅሌት ላሳያችሁ። ክርስቲያን አፖሎጂስቶች ቤት ከፍተው የኤአይ አንዱ አካል የሆነውን ጌሚንግ የሙስሊሞች ጀማሪ ማን ነው ብለው ይጠይቁታል አለ። እነርሱም የጠበቁት ሙሐመድ ነው የሚል መልስ ነበር። ነገሩ ግን ያልጠበቁት ሆነ አለ። እሺ ምንድን ነው እኔ ቤት የታየውና እነሱ ቆርጠው የቀጠሉትን ላሳያችሁ። እሺ ማን ነው? በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። አሁን እንደዚህ አላለም። እኔ ከቲክቶክ አይደለም ማሳያችሁ፣ ቀጥታ ዩቱብ ላይ ትምህርታችን ይተላለፋል። ዩቱብ ገብቼ ነው ማሳያችሁ ማለት ነው። የእነሱን ቅጥፈትና ጎዶሎ ሴቶቻቸው ምን ያህል እንደሚዋሹና እሱም ደግሞ የጎዶሎ ሴቶችን ፖስት ይዞ ክርስቲያኖች ተዋረዱ ብሎ ነው የፖስተው። እሱ የመጀመሪያው ሰውና ነቢይም ነው። ይህ ሆነው ዓለም ከተፈጠረ በኋላ ነው። አሁን እንዲህ አላለም። እኔ ቤት ያለው ምንድን ነው? ኑ እንግባ ዩቱብ አይ ቆርጠሽ ነው እንዳትሉ፣ ዩቱብ ላይ እፎይ ዘ ኦርቶዶክስ ወይም ደግሞ ኤፌሶን ጋር እንገባለን። የእኛን ትምህርቶች የሚያስተላልፉ ዩቱበሮች እነሱ ስለሆኑ ማለት ነው። ይኸው እፎይ ዘ ኦርቶዶክስ። እኔ ትናንትና ቤቴ ማኔጅ ስላላደረግኩትም ሳይ ገብቼ የእፎይ ዩቱብ ላይ ነበረ ቼክ ያደረግኩት ማለት ነው። ልግባና እፎይ ዘ ኦርቶዶክስ በዚህኛው ስልኬ ሰብስክራይብ አላደረግኩትም እንዳይገለኝ ደግሞ። እሺ የቱ ጋር ነበረ? ኦኬ ላይቭ እንትን የሚልበት እዚህ ጋር መሰለኝ። ይሄ ነው ይሄ አይደለም። በጣም ደስተኛ ይሄም አይደለም። ይሄ ማታ ነው የጠዋት እንደ ሰው ግማን አይደርስም። እዚህ ጋር እዚህ አካባቢ ነው። ያው ዩቲዩብ ላይ ነው የምንሄደው እኛ ዩቲዩብ ላይ ነው የምንገባው። እሺ አላህ ሳይሆን አዳን የሚለው ትርጉም ማለት ነው። ክርስቶስ እዚህ ጋር እኔ አማርኛ ትርጉሙ እዛ እኛ እንደነሱ ነው ተሳዳ እንዲበር እኛ ደቂቃ አላሁ አለም ግን ይሄ ነው
የትኛው ደቂቃ ጋር እንደሆነ ነው የጠፋብኝ። ቋንቋ የኤፌሶን ላይ ነበር ያየሁት። መልእክት ይሄ አላችሁ እዚህ ጋር አሁን አዳምጡ ነበር ስለነበር አረኛው ላይ በለው እንደቀድሙ እዩ እኔ ቤት የተካሄደውና እነሱ ቆርጠው የፖስቱትን ፖስት እንግዲህ ዩቲዩብ ላይ ነን ያለነው እፎይ ዘኦርቶዶክስ ዩቲዩብ ላይ ነን። ልጁ አሁንም እኔ የማወራውን ላይቭ እያስተላለፈ ነው ባይዘው ማለት ነው አይደለም ሌላ ሶ መረጃ ከዩቲዩብ ነው እየፈለግን ያለ ነው እንጂ ከቲክቶክ ቆራርጠው ይፖስታሉ የሚለውን አምነን እሺ ዩቲዩብ ላይ ሄደን እየፈለግን ነው። እሺ ሰብስክራይብ አድርጉት እዚሁ ጋር ያላችሁ ኦርቶዶክሳዊ እፎይ ዘኦርቶዶክስ። ሰላም ጀመናይ በአማርኛ አውራኝ ስለ ስምና መጠየቅ ፈልጋለሁ። ተመልከቱ። ሰላም ስለ ስሜ ልትጠይቀኝ ፈልገህ ነው? ስለ ስምና እኔ ስለ ስሜ ምን ማወቅ ትፈልጋለህ? አንዳንዴ እቺ በሂደት እየተስተካከለች ትመጣለች። በፊት በአማርኛ ማናገር አይቻልም ነበር። እንደዚህ አይነት ነገሮች ሊገጥሙ ግልጽ ነገሮች ይኖራሉ። ስለ እስልምና እምነት በለው። ስለ እስልምና እምነት ማወቅ ፈልጌ ነው በለው። ስለ እስልምና እምነት ማወቅ ፈልጌ ነበረ። ስለ እስልምና ማወቅ ትፈልጋለህ? እስልምና አንድ ነጠላ አምላክን የሚያመልክ የአብርሃም ሃይማኖት ነው። ተከታዮቹ ሙስሊሞች ይባላሉ። ቁርአን የተከበረ መጽሐፋቸው ነው። ስለ እስልምና ምን ተሐዲ የሆነ ነገር ማወቅ ትፈልጋለህ? መሰረታዊ ትምህርቶችን ማወቅ ትፈልጋለህ ወይስ ስለ እስልምና ታሪክ? እስልምና ከመሐመድ በፊት ስለመኖሩ ታሪካዊ ማስረጃ ፈልጋለሁ። ተመልከቱ። እስልምና የመጣው ነቢዩ ሙሐመድን ተከትሎ ነው። ስለዚህ ከነቢዩ ሙሐመድ በፊት እስልምና አልነበረም። ተመልከቱ። እዚህ ጋር አቀናብሮ የፖስቱትን እዩት። ጎዶሎ ሴቶቻቸው በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። እዚህ ጋር አቀናብረው ራሳቸው ጽፈው የጠየቁት ስጽፉለት የጻፋችሁለትን ነው የሚያነበውና የሚያወራው ብያቸዋለሁ። እነሱ በራሳቸው ጠይቀው አደም ነው ያላቸውን ሪከርድ ቆርጠው አስገብተው ከዛስ ካፊሮች እንደዚህ ሲጠይቁ ምን አላቸው? ከአደም ጀምሮ ነው እስልምና ያለው አላቸው ብለው አቀናብረው ሲፖስቱ እኛ አሁን ዩቲዩብ ላይ ያለ ነው። ቲክቶክ ቢሆን የተቆረጠ ነው ትሉናላችሁ። ያው ዩቲዩብ ያው የዚህ ዩቲዩብ ባለቤት ነው የፖስተው ማለት ነው። ተመልከቱ። የእስልምና ታሪክ በ610 ዓመተ ምህረት በመካ የጀመረው ነቢዩ መሐመድ በመጀመሪያ መገለጥን ሲቀበሉ ነው። ከነቢዩ መሐመድ ትክክለኛ የተናገረው ምንድነው? እስልምና በሙሐመድ የተጀመረ ነው። በመካ ብሔረ ዋሻ ተጨምቆ ማለት ነው። እስልምና ያለ ውሸት አይቆምም ስንል እኛ የእውነትም ውሸታቸውን ስላየው ነው። እናንተ ላይ ገባችሁ ይችላል። የእውነትም አሁን እዚህ ጋር ቆርጠው ማማዬ ቤት እንደዚህ አለ ቻትጂፒቲ ወይም ደግሞ ኤአይ እንደዚህ አለ ብለው ሲፖስቱ ነበር አይደለ? ያሁን ራሳቸው ጠይቀው ያመጣላቸውን ድምጽ አስገብተው ነው። ትክክለኛው እኛ ቲክቶክ አልገባንም፣ ዩቲዩብ ላይ ነው ያለ ነው። ከዩቲዩብ ነው እንዳለ ላይቭ የተላለፈበትን ያሳየናችሁ። ዋሸን እንኳን ቢባል ላይቭ ያስተላለፈው ልጅ ይሄው አሁንም የኔን ላይቭ ነው እያስተላለፈ ያለው ይሄው ልጁ ማለት ነው። ዋሸ ቢባል እንደዚህ አይነት ውሸቶችን ስታዩ ማለት ነው እኛንም እንዳታምኑ እነሱንም ሳታምኑ ሄዳችሁ ዩቲዩብ ላይ ላይቭ የሚያስተላልፉ እነ እፎይ ዘኦርቶዶክስ አሉ፣ እነ ኤፌሶን 12 ገብታችሁ ተከታተሉና ማን ውሸታም እንደሆነ ምን ያህል ለእምነታቸው ቀጣፊ ውሸታሞች እንደሆኑ ቼክ አድርጉ። ክርስቲያኖች የምሬን ነው የምላችሁ፣ ቼክ አድርጉ። ይሄ ኡስታዝ ሳላህ ማለት አሁን ዘገምተኛ ሴቶችን ሰብስቦም የሚያስተምር ነው። ከነዛ ዘገምተኛ ሴቶች መካከል አንዷ ፖስት አለት። ያንን ፖስት ይዞ ነው እንግዲህ አምኖ ክርስቲያኖች ተዋረዱ ብሎ ይፖስተው ማለት ነው። በዚሁ አጋጣሚ ግን የሙስሊም ሴቶችን አምኖ የሚሄድ ወንድ ምን ያህል ውርደት እንደሚከተለው ሳላ በደንብ ተረድተሃል ብዬ አስባለሁ። ምክንያቱም መሐመድ በሱናን አቢ ዳውድ 4679 ላይ እንደ ሴት ልጅ የማሰብና የማገናዘብ ችግር ያለባትን እንዲሁም የሃይማኖት ጉድለት ያለባትን አላየውም ብሏል። እንደነዚህ አይነት በአእምሮ የተጠቁ ሴቶችና በእምነት ጎዶሎ የሆኑ ሴቶችን ተከትለ ምን አይነት ውርደት እንደደረሰብህ ተመልከት። ወገናችን ሳላ መምህር ነኝ ብለ ጀማ ሰብስባ አስተምራለሁ የምትል እንትን ማለት ነው። ለጃሂሎች መምህር ነህ፣ ለማህይማን መምህር ነህ። ለኛ ግን እኔ በጣም መስቀብህ ሰው ነህ። በነገራችን ላይ አይደለም መምህር ልልህ ማለት ነው። ግን ውሸታቸው እኔ ሳላዩ በፊት ነው። እኔ ሲጀመር ቤቴ ላይቭ ከተካሄደ
ቤቱን ማኔጅ አላደርግም ጠብቁ ብዬ ነው የምወጣው ከሌለው ማለት ነው። ስወጣ ላይቭ ዘግቶ ከጠበቀኝ ግን ዩቲዩብ ላይ ቀጥታ አያለሁ ምንድን ያስተላለፉት በቤቴ ብዬ ማለት ነው። ቼክ አደርጋለሁ። ስህተት ካየው ጽፍላቸዋለሁ በውስጥ ማለት ነው። ሄጅም አይቼዋለሁ ሲጀመር በኤፌሶን ዩቲዩብ ላይ አይቼው ከዛ ፖስቱን ሳይ ምን አይነት ቀጣፊ ነው ያልኩት። ጌታን ምን አይነት ውሸታም ነው ያልኩት። በሱም አንፈርድበትም፣ በሳላህም አንፈርድበትም። ምክንያቱም እሱ ዘገምተኛ ሴቶችን ጎዶሎ ሴቶችን አምኖ ነው እሱ የተበላው። እሱም ምንም ማድረግ አይችልም። እነሱ ፖስተው ሲያይ ከዛ በቃ እውነት ነው ብሎ አውርዶ ለምእመኑ ተመልክቶ የክርስቲያኖች ውርደት ብሎ ፖስተም ማለት ነው። ግን እውነታው ይኸውላችሁ፣ እውነታው ይሄ ነው። ክርስቲያኖች እንዲሁም ለማስተዋል የምትፈልጉ እንደው ጭንቅላታችሁን ከፈት ለማድረግ የምትሞክሩ ሙስሊሞች ኡስታዞቻችሁ ምን ያህል ውሸታም እንደሆኑ እናንተን እስልምና ውስጥ እንድትቀሩ ብቻ የሚዋሹት ውሸት ብቻ እንደሆነ ማለት ነው። በቃ በነገራችን ላይ እኛ አሁን ወደ ቲክቶክ ስንመጣ ወይም ደግሞ ወንጌል ተደራሽነት ስናደርግ ሰዎች እንዲመጡ ያለ አይደለ ዋሽተን እንትን እንድንለው ምናምን አይደለም፣ ዋሽተን እንድንመሰክር አይደለም። እስልምናን ክርስትናን ማለት ነው። ክርስትናን እንድታውቁ ቢያንስ እንድትቀበሉት ብቻ ሳይሆን አእምሯችሁ ውስጥ የተቀረጸው ክርስትና ሳይሆን ቤተክርስቲያን ትክክለኛዋ እቺ ናት ብለን ለማሳወቅም ጭምር ነው። ግዴታ ኑ ወደኛም ለማለት ብቻ አይደለም። እናንተ ውስጥ የተቀረጸው ክርስቲያኖች ሰው ነው የሚያመልኩ፣ ክርስቲያኖች እንዲህ ነው የሚል እንቶ ፎንቶ ወሬ ቀርፈን ትክክለኛው አስተምሮታችንን ቢያንስ ባትቀበሉት እንኳን ይሄ ነው አስተምሮታችን የሚለውን ነገር እንትን እንድትሉ ነው፣ እንድትረዱ ነው። አሁን ጃይመኒ እንደዚህ ብላችሁ ጠየቃችሁት። ኡስታዙ ስንት መምህራን ናድ ቤት ግባ ብለው ሲጠይቁት ምን እያለ ነው የሚመልሰው? ላሳያችሁ። ስንት መምህራን ሲጠይቁት ማለት ነው። አኬ የውይይት ጥሪ ሲያቀርብለት ስለ አኬ ምን አለ? ሄዶ ክሌ ኡስታዝ አኬን ነው እንደዚህ የሚሳደበው ማለት ነው። ውይይት ና ግባ በጻፍከው መጽሐፍ ኢየሱስ እውነተኛ የባህሪ አምላክ ነው ብለህ በጻፍከው መጽሐፍ የቃላት ለቀማ የሚበዛባቸው ናቸው። እንደ ፎርማል ዲቤት ብናደርግ ወንድማችሁ ውሂድ ብሎ በትህትና ነው የውይይት ጥሪ ያቀርባለት። ግን ውይይቱንም አሳያችኋለሁ። ቆይ ጥሪውን ማለት ነው። ውይይት እስቲ እንደው ቆይ አኬ ተሳድቧል የሚለውን እስቲ የአኬ የውይይት ጥሪ ምንድን ነው የሚለውን አፖስቶሊክ ሐዋርያዊ መልሶች። እሺ ይሄ ታች ነው። ቪዲዮን ላሳያችሁ። የአኬ ቪዲዮስ ገብቼ አኬ እንዴት ነው የውይይት ጥሪውን ያቀረበው? አኬ ለዚህ ሰውዬ ውይይት ጥሪ ማቅረብ ራሱ አፍርበታለሁ ጌታን አለ። በቃ ቢቸግረው በአንድ እስክሪፕቶ 4 መጽሐፍ የሚጽፍ ሰው ራሱን ክቦ ከ6ኛ ክፍል ያላለፈ ብሏል። እና ግን ላሳያችሁ እስቲ። ይሄ ነው እንዴ? ጥቁር ሸሚዝ ለብሶ ነው ብቻ የሚጠራ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁልኝ? የጌታችን ይሄ አይደለም የውይይት ጥሪ ወዴት አካባቢ ነበረ? አኬ እውነት ሰድቦታልን የሚለውን ነገር ነው የምናየው አሁን ማለት ነው። የአኬ የውይይት ጥሪ አጠራር እንዴ እንደዚህ መጽሐፍ እጽፍላችኋለሁ። ኖርማል ነው። መጽሐፍ ምሁር የሚያስብል ከሆነ ማለት ነው። እስቲ አንድ የመጽሐፍ ቅዱስ ክፍል እንመልከት። አይደለም ይሄ አይደለም። የቱ ነበር? በመልክ አውቀዋለሁ ራሱ እሱን የውይይት ጥሪ እንትኑ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁልኝ? የጌታችን ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እስቲ ዛሬ ቅዱሳን ስለ ቅዱሳን ያብራራበት ነው እንጂ ይስ አይደለም። መካከለኛ አጠፋው እንዴ? ምክንያቱም ለዚህ ኡስታዝ ውይይት ማቅረብ የራሱ አፍሬበታለሁ ያይረቤ ነው እያለ ነበርና ሰላም ለእናንተ ይሄው ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። በደንብ አስተውል። አሁን እንዴት ውይይት እንዳቀረበ ማለት ነው። አኬ ሰላም
ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይሁን። ከዚህ ቀደም እንደሚታወቀው ወንድማችን ሜሎስ ስለ ውይይት ጋብዞኝ ነበረ፣ ሐዋርያዊ ቅብብሎሽ በሚል ርዕስ። ሐዋርያዊ ቅብብሎሽ እውን መጽሐፍ ቅዱሳዊ ነውን በሚለው ርዕስ ለመወያየት ተስማምቻለሁ። ርዕሱም ከዚህ በፊት ዲቤት ተደርጎበት ስለማያውቅም በጣም ደግሞ ወሳኝ ርዕስም ስለሆነ ምናልባት ለብዙዎችን መማሪያ እንደሚሆን ስላመንኩኝ እግዚአብሔር ቢፈቅድና ብንኖር ውይይቱን የምናደርግ ይሆናል። ቀንና ሰዓቱን እንግዲህ ከራሱ ከወንድማችን ጋር አውርቼ የማሳውቃችሁ ይሆናል። ሌላ ደግሞ አንድ የውይይት ጥሪ ደግሞ የማቀርብ ይሆናል። እንግዲህ እንደምታውቁት የጌታችን ኢየሱስ ፍጹም አምላክነት መሰረታዊ የሆነው እምነታችን ነው። እርሱ ፍጹም አምላክ ሲሆን ነው መጥቶ ደግሞ የባሪያን መልክ የያዘው ወይም ስጋን ማለት ነው የያዘው ሰው የሆነው እርሱ አስቀድሞ አምላክ የነበረ ነው፣ አምላክ ብቻ የነበረ ነው። ስለዚህም ክርስቶስ ኢየሱስ ፍጹም ሰው ፍጹም ደግሞ አምላክ ነው። እርሱ አንድ ጌታ ኢየሱስ ነው ብለን እናምናለን። ታዲያ ግን አምላክነቱን የማይቀበሉ ቤተ እምነቶች አሉ። ለምሳሌ እስልምና እና በእስልምናው በኩል የክርስቶስ አምላክነት ላይ ብዙ ትችት ይደርሳል። ክርስቶስ ኢየሱስን አምላክ እንዳልሆነ በመጽሐፋቸው ሳይቀር ይጽፋሉ እና እቺ መጽሐፍ እጄ ላይ የገባችና እየዋት ለማየት ሞከርኩኝ። ይቻለሳል ኢየሱስ የባህሪ አምላክ ነው በሚል በአንድ ኡስታዝ ወሂድ የተባለ ወንድማችን የጻፋት ጽሁፍ ናት። ናችን ጽሁፍ ካየን በኋላ አንዳንድ ደግሞ የዚሁ ወንድማችን የኡስታዙን ትምህርቶችንም ለማየት ሞከርኩኝና አብዛኛውን እንደው የቃላት ለቀማ የሚበዛበት በተለይ እቺ ጽሁፍ እቺ መጽሐፍ የቃላት ለቀማ የሚበዛባት አውዱን ባልተከተለ መልኩ የመጽሐፍ ትርጓሜ የታየባት መጽሐፍ ቅዱስ ደግሞ የሚተረጉም መጽሐፍ ነው እና ከጥንት ጀምሮ በምን መልኩ እንደሚተረጉምም ጭራሽ ያላገናዘበ የቃላት ለቀማ ብቻ ነች። በጣም ይቅርታ ይደረግልኝና ሰው ምን አሰብኩኝ ከዚህ መጽሐፍ ጸሐፊ ከኡስታዝ ወሂድ ጋር ለምን በዚህ በተጻፈበት ርዕስ ላይ ኢየሱስ የባህሪ አምላክ ነው ለሚለው ላይ ኦኬ የክርስቶስ አምላክነት ላይ ለምን ውይይት አላደርግ ብዬ አሰብኩኝ እና ፈቃድህ ከሆነ ወንድሜ ኡስታዝ ወሂድ የክርስቶስ አምላክነት ላይ የመወያየት ፈቃዱ ካለ ከኔ ጋር መወያየት እንችላለን። ምናልባት ፈቃድህ ከሆነ በዚህ በአንድ ሳምንት ውስጥ አሳውቀኝ። ሌሎች ፕሮግራሞች ስላሉብኝ ይህንን ልወቀው አስቀድሜ በዚህ ሳምንት ውስጥ በዚህ ሳምንት ውስጥ እውን ኢየሱስ ክርስቶስ አምላክ ነውን በሚለው መወያየት የምትችል ከሆነ አሳውቀኝ። እግዚአብሔር ያክብርልኝ። አመሰግናለሁ። እንግዲህ አኬ እንደዚህ ነው የውይይት ጥሪ ያቀረበለት ማለት ነው። ከዛ ውይይቱን ላለመቀበል ምን አለ መሰላችሁ ዶክሌ ከዛ ውይይቱን ላለመቀበል ምን አለ መሰላችሁ ዶክሌ አኬ ነው እንደዚህ የሚለው እንግዲህ ለምን የውይይት ጥሪ ጠራይ ብሎ ማለት ነው ሲባል ከኤአይ ጋር ከቻትጂፒቲ ጋር ቁጭ ብሎ ከማንም ጋር አልወያይም፣ አፉን ያጣምማል፣ ለሀጫም ነው፣ ይዝረከረካል፣ ምን ብሎ ተሳደበና ከኤአይ ጋር ውይይት ጀመረ ማለት ቁጭ ብሎ ምን እያለ እየጠየቀው ነው? ቀጥታ ነው መልስ ሲመልስለት ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ስለ አልፋና ኦሜጋ መጀመሪያውና መጨረሻው ስለ ሁሉን የሚችለው አምላክ ነው የሚያወራው። ይህ ራዕይ 1 ቁጥር 8 ለአብ ነው ብሎ ነበር ሲተረጉም የነበረው። እሱን ለማረጋገጥ ኤአይን ጠየቀው፣ ቻትጂፒቲን ጠየቀው። ከዛ ምን ብሎ መለሰለት? በብዙ ክርስቲያኖች ዘንድ ኢየሱስ ክርስቶስን የሚያመለክት ይታመናል። ስለ ጥቅሱ በየበለጠ ማወቅ ትፈልጋለህ? ራዕይ 1:4 ላይ ያለው ያለ የነበረ የሚመጣው የሚለው ማንን ነው? ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው ያለ የነበረ የሚመጣው እግዚአብሔር አብን ያመለክታል። ይህ መግለጫ እግዚአብሔርን ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ ነኝ ያለው ያለ የነበረ የሚመጣው ነው ስላለ ራዕይ 1:8 ላይ ያለው እግዚአብሔር አብን እንደሚያመለክተው ብዬ እየሞገትኩኝ ነው። አንተ ምን ትላለህ? ክርክር መሰረት አለው። ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ ሁሉን የሚችለውን አምላክ ነው የሚያመለክተው። ብዙ ክርስቲያኖች ይህንን መግለጫ ለአብም ለወልድም እንደሚመጥን ያምናሉ። ትክክል። አንተ ይህ መግለጫ ስለ አብ ብቻ እንደሆነ የምትከራከረው በምን ፍቅረኛ ነው? እሱ የጠበቀው ለአብ ነው እንዲለው ነበረ። በቃ እንደጠበቀው አልመጣለው እና ተናዷል። አሁን ራዕይ ዮሐንስ ምዕራፍ 1 ቁጥር 4ን ተመርኩዤ ያለ የነበረው የሚመጣው የሚለውን ከኢየሱስ እና በሚል ተለይቷል። ያለው ማለት ከእግዚአብሔር አብ ከመንፈስ ቅዱስና ከኢየሱስ ክርስቶስ እንደሚመጣ ነው የሚናገረው። ሶሪ አይም ያለ የነበረ የሚመጣው የሚለው አገላለጽ እግዚአብሔር አብን እንደሚያመለክት
እየተከራከርክ ነበር። እኔም መግለጫ ሁሉን የሚችለውን አምላክ እንደሚያመለክት ተስማምቼ ነበር። ታዲያ ስትለው ምን ያህል ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው፣ ራዕይ 1:4 ላይ ያለው ያለ የነበረ የሚመጣ የተባለው እግዚአብሔር አብ ነው። ከመጽሐፍ ቅዱስ መረዳት አንጻር አልፋና ኦሜጋ እና ያለ የነበረ የሚመጣው የሚሉት መግለጫዎች ሁሉን የፈጠረውን ዘላለማዊ አምላክ እንደሚያመለክቱ ይታመናል። ትክክል። የክርስትና ይሄ ቃል ለአብም ለወልድም ለመንፈስ ቅዱስም ነው የሚገለጸው። ይህንን በሶስትነት በሚታመነው አምላክ ውስጥ በአብ በወልድ እና በመንፈስ ቅዱስ ያብራራል። ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? ቅድም ያሰማችሁ ነው። አሁን እነዚህን ሁሉ መምህራን አልወያይም አፋቸውን ያጣመማል ይዘከረካሉ ብሎ ተናግሮ ከኤአይ ጋር ቁጭ ብሎ ዲቤት እያደረገ ነው። ይሄ ኡስታዝ ማለት ነው። ጀግናው ኡስታዛችሁ፣ ጀግናው አንበሳው ኡስታዛችሁ ሙስሊሞች እመል የዚህን ሐል የሞቱ ናቸው። ሮቤል ይሄ ኮሜንት የሚያሸልምህ ነው። በእውነቱ ጌታን የሚያሸልም ነው። እና ገስት ገባና ጊፍት ልስጥ። ትክክል። ኤአይ እንደዛ መስሎት ነው። ይገርምሃል። እንደዛ መስሎት ነው። ቻትጂፒቲ እንደዛ አይነት እንትን መስሎት ነው። የሚግታቸው አይነት ሰው መስሎት ማለት ነው። እና ወገኖቻችን እባካችሁ ጭንቅላታችሁን አሰሩ። ኡስታዞቻችሁ ውይይት ፈርተው እንደዚህ አይነት ጨዋታ ላይ ቁጭ ብለው እናንተ ሲጫወቱባችሁ ትንሽ እንኳን እናንተ ለራሳችሁ አታስቡም ወይ? እንዴት የነፍስ ድህነት አያሳስባችሁም? እንዴት የሰው ልጅ ስለ ነፍሱ አይጨነቅም? በጌታ በኢየሱስ ስም እና እሱ እውነታው ይሄ ነው። በቃ ሙስሊም ወገኖቻችን ምንም የማይደበቅ ነገር፣ ይሄ ምንም የማይደበቅ የኡስታዞቻችሁ ቅጥፈት። አንደኛ ያንኛው ኡስታዛችሁ ምን ብሎ ሲቀጥፍ ነበረ? ክርስቲያኖች እንደዚህ ሆኖ ብሎ የተቆረጠ የጎዶሎ ሴቶችን ፖስት አይቶ ይዞ መጥቶ ክርስቲያኖች እንደዚህ ያደረጉ ብሎ ቴሌግራም ቻናሉ ላይ ልጆቹን ሲያጃጅን ነበር። እውነታው ግን ያ አይደለም። ይሄው እኔ ከዩቲዩብ ሄጄን ያሳየዋችሁ። እኔ ብያችኋለሁ፣ ኡስታዞቻችሁ በራሳቸው ሃይማኖት የሚቀጥፉትን ያህል እኛ ክርስቲያኖች ሆነን በእናንተ ሃይማኖት መተን አንቀጥፍም። ንግግር ይገብቷችኋል? የእናንተ ኡስታዞች በክርስትና ላይ ተውት፣ በክርስትና ላይ ቅጥፈታቸው የታወቀ ነው። በራሳቸው በእስልምና ላይ የሚቀጥፉትን የሚዋሹትን ያህል አንድ ክርስቲያን በእስልምና ላይ መጥቶ አይዋሽም። እስልምናን ካልዋሹለት ሊታደጉት አይችሉም። በቃ እውነታው ይሄ ነው። እውነታው ይሄ ነው ወገኖቻችን። ቀጥሉ። ቢኒ፣ አጎቴ፣ ሮቤል፣ ቆስጣ፣ ቤላ። እሺ ማማ እንዴት ናችሁ? እንዴት አመሻችሁ? ይቅርታ ወራይ ስለሆንኩ ነው ቀድሜ የገባሁት። በጣም ይቅርታ። ለማንኛውም ወገኖቻችን እኛ ወንድሞቻችን እንላችኋለን። ወንድሞቻችን አጀንዳ በጣም ስላጡ በጣም በሚያሳዝን መልኩ ይሄን ነገር ለማራገብ በጣም ሲሞክሩ እያየው ነው። በቃ አጡ አጀንዳ፣ የሚያራግቡበት አጀንዳ ምንም አጀንዳ ከኛ አጡ። እኛ አጀንዳ ሰጪ ብቻ ነን። አሁን ይሄኛን አጀንዳ ተቀብለው ነው ቻት ጂፒቲን እንደዚህ ማስወራት የጀመሩት። ባይዘው ትላንትና የተለኮሰው ነው። እንማማር አሪፍ ነገር ለኩሶ ነው ሄደው ይኸው ተንጫጩ። ኦኬ። ስለዚህ አጀንዳ ፍለጋ ነበር የሚሰሩት። ምንም አጀንዳ ሲያጡ የኛን አጀንዳ ተቀብለው መልሰው በራሳቸው በእኛው አጀንዳ እየተቀጠቀጡ ነው። በጣም በሚያሳዝን መልኩ ቻት ጂፒቲ ማለት እኮ ፕሮግራም የተደረገ ሰዎች የሰጡትን ነው የሚናገረው። ኦኬ። አብሶሉት ኮሬክት ነው ተብሎም እኮ አይታሰብም። አሁን ለምሳሌ እንደው አብሶሉት ኮሬክት ነው ብለው አስበው ነው ሰዎች አሁን የቻት ጂፒቲን ሐሳብ ይዘው እንደዚህ አዋረዳቸው ምናምን ሳይሰሙ ለዚያው ማለት ነው የተቆረጠ ቪዲዮ ይዘው እንደዛ ብለው የሚሉት ቻት ጂፒቲ አብሶሉት ኮሬክት ነው፣ አብሶሉት ነው በቃ ማለት ነው። በቃ እኔ በጣም ማዝ ነው የነሱ አስተማሪዎች ማለት ነው። እንዴት እንደዚህ ብለው ያስባሉ? ኦኬ። ቻት ጂፒቲ እኮ የፈለገውን ነገር ቢናገር ሰዎች ፕሮግራም ያደረጉትን ነገር ነው የሚናገሩ። ሲከራከር አይቶታል። የተሞላውን ነው እኮ ከሱ ጋር ሲመልስለት የነበረው። ኦኬ። ከሮቦት ጋር ይከራከራል እንዴ ሰውየው? እዚህ ብዙ ሰዎች ውይይት ጥሪ አቅርበውለት እምቢ ብሎ ከሮቦት ጋር ኃይለ ቃል አስምር አሳየኝ ይለዋል። ይህቺ የለመደ ልምድ እኮ ነው። የአፍ ወለምታ። የእሱ ልጆች ማየታችሁ ከሆነ ሁሉም ኃይለ ቃል አድርጋችሁ አስምራችሁ ያሳዩ የሚል ነገር ይናገራሉ። በቃ አሁን ከሮቦት ጋር ሰው ሲያወራ
በኃይለ ቃል አስምር አሳየኝ ምናምን ከፍቶ እንዲያሳየው ነው። ሰውየው ጤና ነቅለዋል ማለት እኮ ነው። ይሄ መንቀል እኮ ነው። ፕሮግራም የተደረገውን ነገር እንደሚናገር እየታወቀ ከዛ ሌላ ምንም ሊመልስለት አይችልም ቻት ጂፒቲ ማለት ነው። ኦኬ እንዲያውም አሁን ላይ ትንሽ እንትን ስለሆነን ማለት ነው እና ከዚህ የዘለለ ምንም ነገር ሊመልስለት እንደማይችል እየታወቀ የዚህን ያህል ከሮቦት ጋር ክርክር መግባት መሀይምነትን ከማሳየት የዘለለ ምንም የሚያመጣው ነገር የለም። ማፈሪያዎች ናቸው እውነት ለመናገር። በዛ ላይ ደግሞ ያኛው ኡስታዝ ደግሞ ጠዋት ላይ የሰማሁት ያ ኡስታዝ ደግሞ በሚገርም ሁኔታ የሆነ የተቆረጠ ቪዲዮ ይዞ መጥቶ ውርደታቸውን ለመደበቅ ሌላ እንትን አድርጎ ከ17 ሰዓት በፊት የተደረገውን ያኑ ቪዲዮ ተለቆ ለማሻሻል ሞከሩ ብሎ ቀጠፈ። ውሸት ውስጣቸው ነው ካለ ውሸት። ለዛ እኮ ነው እኔ ዩቱብ ላይ ከፍቼ ያሳየኋቸው። ሌላ ከሆነ ያው ይህንኑ ዩቱብ ሄዳችሁ ክርስቲያኖች ብቻ ሳትሆኑ ሙስሊሞች ራሳችሁ የኡስታዞቻችሁ ውሸት እንዲገባችሁ ሂዱና ዩቱብ እዩት። አሁን ከፍቼ ያሳየኋችሁ ዩቱብ ነው። ያ 17 ሰዓት ይላል እኮ በቃ ምንም እኮ አይደለም። እሱ ከ17 ሰዓት በኋላ መጥቶ ነው የተናገረው። የእሱ ቪዲዮ አለ። ይሄ እኮ ምንም ሊዋሽበት የማይችል ነገር እኮ ነው። ኦኬ ሊዋሽበት የማይችል ሙሉን ሳይሰማ ነው እንደዛ ብሎ የተናገረው። ኤኒሃው በጣም ደስ ያለን አጀንዳ ሰጣለሁ እኔ አጀንዳ ልቀበልም ያለው ሰውዬ የእኛን አጀንዳ እየተቀበለ አጀንዳ እየመላሽ ሆኗል ማለት ነው። በጣም አጀንዳ ከማጣታቸው የተነሳ በቃ የእኛን አጀንዳ እየተቀበሉ እንደዚህ አይነት ነገር እየሰሩ ነው። በጣም ታሳፍራላችሁ። እውነት ለመናገር ይሄ በጣም ሼም ነው። እንዴት በኤአይ ሮቦት ሰው ይከራከራል? እንዴት ከዛ ጋር እንዴት ይከራከራል? ከዛስ የመጣው ሀሳብ አብሶሉት ኮሬክት እንደሆነ አድርጎ ይሄ ነገር በቃ እንደዚህ ያዋረዳቸው እንደዚህ ምናምን ተብሎ እንዴት ይባላል? እስላም ሙስሊሞች ፕሮግራም ያደረጉትን ነገር ይናገራሉ። ኮምፒውተሩ ሮቦቱ ማለት ነው። ክርስቲያኖች የሰጡትን ነገር ይናገራል። አለቀ። እንደ ሜንታል ኢንተለጀንት የራሱ ኢንተለጀንት ያለው መሰላችሁ እንዴ? አይ ቲንክ እሱ ደረጃ ላይ የተደረሰ አልመሰለኝም። ስቲል ፕሮግራም እየተደረገ ነው የሚናገሩት። ኦኬ እና በፊት በጽሁፍ ነበር የሚሰጠው። አሁን አዲስ ፊውቸር ያመጡለት ነገር ምንድነው? እንዲናገር ነው ያደረጉት። ድምፅን አናላይዝ አድርጎ የሚጠየቀውን ነገር አናላይዝ አድርጎ ያለውን ፕሮግራም ያለውን ዶክመንት እሱን ነው መልሶ የሚናገረው። በቃ ሌላ አዲስ ነገር ያለ አይመስለኝ። ፊውቸሩ ይሄ መሰለኝ። እና ከሮቦት ጋር ክርክር መግባት ማለት ምን አይነት ሀሳቤ ነው ያለው የሰውዬ ማለት ነው። በጣም ያሳዝናል። እና ብዙ ነገሮች እያየን ነው እውነት ለመናገር። ሌሎችም ብዙ የተከናወኑ ዛሬ ያዩዋቸው ብዙ ሴቭ ያደረኳቸው ነገሮች አሉ። እነሱንም ማየት እንችላለን። ግን ለአሁን ይሄ ስለሆነ አጀንዳ እንደዚህ ነው። ግን ከዛ በተረፈ ቅድም አንድ ነገር ብቻ ልናገር፣ በዳኒ ላይ ያነሳው ነገር ማለት ነው። ሌሎቹ ያው ምክንያት ነው። ዳኒ ኦኬ ሞቷል፣ በቃ አሁን እኮ ሞቷል፣ እሱ ምንም አይችልም። ታዲያ ለሱ ጥሩ እኮ ነው። ከሞተ የሞተን ሰው እኮ ገሎ ማሳየት ነው። የሚያጣጠርን ሰው ገሎ ማሳየት ነው አይደለ? በጣም ቀላል እኮ ነው። ለምንድን ነው የማይቀበለው? እና ሁል ጊዜ ምክንያት እያበዙ እንትን ከማለት አፍን ሰብስቦ በቃ ዝም ቢል ይሻለዋል፣ ምክንያት ከሚያበዛ ማለት ነው። እና ያሳዝናል። ለማንኛውም ቀጥሉ በቃ። የኛዎቹም ሮቦት መጠየቅ አልነበረባቸውም። እንትን እኮ ግን እኮ ሮቦቱ እኮ ገለልተኛ ነው። ያ ሮቦት በተጻፈው መሰረት ነው መልስ የሚሰጠው። ለምሳሌ አሁን እነሱ ብዙ ጊዜ መጽሐፍ ቅዱስ ላይ ራሱ ኢየሱስ አምላክ አልተደረገም ስለሚሉ ሮቦቱ ክርስቲያንም አይደለም ሙስሊሙም አይደለም። ግን በተጻፈው መጽሐፍ ቅዱስ ላይ በተጻፈው መሰረት ኢየሱስ አምላክ ነው ወይ ብለሽ ብትጠይቂው አዎ በደንብ ነው ይልሻል። ግን በቁርአን መሰረት ኢየሱስ አምላክ ነው ብትይው አይደለም ይልሻል። በተጻፈው መሰረት ከሆነ የሚሰጠው መልስ ትክክለኛው መልስ ነው። እዛ የተጻፈውን ነው መልስ የሚሰጠው። እሱ ክርስቲያንም ሙስሊምም አይደለም። ገለልተኛ ስለሆነ እነሱ እንደሚፈልጉት አይነት መልስ ሊሰጥ አይችልም። በቁርአኑ መሰረት ለምሳሌ ነቢዩ መሐመድ ነቢይ ነው ወይ ብትይው አዎ ነው የሚለው። እሱ የሚመልሰው በተጻፈው መሰረት ገለልተኛ ነው፣ ከሁለቱም አይደለም። እና ለነሱ አሁን አይመችም በፍጹም ኤአይን በመጽሐፍ ቅዱስ መሰረት ኢየሱስ አምላክ ነው አይደለም ወይ ብሎ መጠየቅ የለባቸው። በመጽሐፍ ቅዱስ መሰረት እዛ ጋር በተጻፈው በደረሰው መረጃ ስለሚሰጣቸው በፍጹም ኢየሱስ አምላክ አይደለም በመጽሐፍ ቅዱስ መሰረት አይልም ኤአይ። ምክንያቱም እሱ ገለልተኛ ነው፣ ሙስሊም አይደለም። መጽሐፍ ቅዱሱ ላይ በደንብ ብዙ ቦታ ላይ ኢየሱስ አምላክ መሆኑን ስለሚገልጽ ኢየሱስ አምላክ አይደለም ብሎ ሊመልስለት አይችልም።
እዛ ኮሜንቱ ላይ እንትና ማነች ማሂ የጌታ ልጅ እልልል እያለች ነበረ። ካየሽው እንትኑ ላይ ኢየሱስ እልልል የሚል ኮሜንት እያደረገች ነበረ። እዛ ጋር ኢየሱስ ይመለካል ወይ በመጽሐፍ ቅዱስ ብሎ ሲጠይቀው አዎ ይመለካል ብሎ ሲመልስ እልልል እያለች ነበርና የሆነ ጊዜ ወሂድ ኢየሱስ አምላክ አይደለም አለኝ ብላ እያለቀሰች ነበር ቤቷን ከፍታ እና በጣም ገርማኝ ነበር። አንቺ ጤነኛ አይደለሽም ከኔ ቀን ትጣልታለች። ለዛ ነው ቅድም ማሂ የጌታ ልጅ የምትባለዋን ነው እሱ ኤአዩ ማሂ የጌታ ልጅ መስሏት ነው ያልኩሽ። እና እያለቀሰች ነበረ ወሂድ ኢየሱስ አምላክ አይደለም አለኝ ብላና አሁን የእዛኛው የሚያወራው ቪዲዮ ላይ እሷም ነበረች ቁጭ ብላ ነበርና ኤአዩ ሲመልስላት እልል እያለች ነበርና አንዳንድ ሰዎች አሪፍ ነው ኤአዩ የሚመልሰው መልስ ገለልተኛ ሆኖ ነው የሚመልሰው። ያ እንደዚህ አይነት ሰዎች እኔ አንደኛ ይሄ ነገር እንደ ማስረጃም ሊታይ የሚገባው ነገር አይደለም። ሲጀመር ሙስሊሞችም ክርስቲያኖችም ይሄ ነገር እንደ ማስረጃ ልታዩት የሚገባ ነገር አይደለም። ምክንያቱም የጻፋችሁለትንም ነው አንብቦ የሚያወራውም ሲጀመር ማለት ነው። አሳይቻችኋለሁ። ማሜ ስለኔ ሲጠይቀው የጻፈለትን መልሶ ተናገረ። ቻትጂፒቲ ላይ ካያችሁ ማለት ነው። ይሄ እንደ ማስረጃ የሚታይ ነገር አይደለም። ግን የእውነት በቃ የነፍስ ድነት የሚያሳስባችሁ ከሆነ ክርስቲያኖች ስለ ክርስትና ክርስቲያኖች ጋር መታችሁ ጠይቁ። ክርስቲያኖች ጋር መታችሁ ጠይቁ። እኛ ስለ እስልምና ስናነሳ ያነሳነውን ሐዲስ ሄዳችሁ ሐዲሱን ቀጥታ እናንተ በተለይ ማንበብ የምትችሉ ከሆናችሁ የምትሸወዱ አይደላችሁ። ኡስታዙ ቢዋሻችሁ እንኳን ሐዲሱ እንዲህ ነው እኮ የሚለው ብላችሁ እያነበባችሁ ጠይቁታላችሁ። ሄዳችሁ የራሶቻቸውን ኡስታዝ ጠይቋቸው ውስጥ አብዛኛው እኛ የምንለውን ነገር እኮ እያመኑ አዎ ይላል ብለው እየተናገሩ እኮ ነው። እኛ እየተናገርን ያለነውን ነገር አዎ እስልምናችን ያስተምራል እንደዚህ ብለው የሚያምኑት ነገር እኮ ነው። ስለዚህ እኛ እየዋሸን አይደለም ማለት ነው። ግን እነሱ የሚናገሩት ነገር እኛ ጋር መታችሁ ስትጠይቁ ውሸት ነው የምንላችሁ። ለምን? መጽሐፍ ቅዱሳችን ላይ ስለሚዋሹ፣ አውድን የተከተለ መልስ ስለማይሰጡ። ለምሳሌ ሀሊማ ገባች። አሁን ገባችና የሆነ ጥያቄ ጠየቅኳት ልበል፣ ልጠይቃት አይደለም ግን ጠየቅኳት ልበል። ጠየቅኳትኝና የእሷን መልስ ሳይሆን የምፈልገው ኮመንተሪዎች ያንን የቁርአን ጥያቄ ከጠየቅኳት የእሷን መልስ ሳይሆን ኮመንተሪዎች እሷ ባለችው መንገድ ሄደዋል ወይስ አልሄዱም፣ ኮመንተሪ ከፍቼ እስቲ እነዚህን ኮመንተሪዎች ተከትለሽ አብራሪልኝ፣ ኮመንተሪዎችሽ እንደዚህ ነው ያሉት፣ አንቺ የራስሽ ማብራሪያ አትስጪኝ ብዬ ነው የምናገራት። እነዛ ኡስታዞች ግን ክርስቲያኖችን አስገብተው ወይም ሙስሊሞች ግን ሲያወሩ አንድ የመጽሐፍ ቅዱስ ክፍል ከኮመንተሪ ጋር አያይዘው ሲያወሩ አታዩቸው። ነግሬያቸዋለሁ ትናንትና። ኮመንተሪን ተከትላችሁ አብራሩልን የሚል አንድም ኡስታዝ የለም። ልክ እኛ የቁርአን ቨርስ ይዘን ኮመንተሪን ተከትለን ኢብኑ ከቲር እንዲያለ አልጃለላይን እንዲያለ መውዲዲ እንዲያለ ብለን አውጥተን እንደምናሳየው እነሱ አውጥተው ኮመንተሪን አስከትለው አያሳዩም። ለምን? ለመዋሸት እንዲመቻቸው ማለት ነው። የራሳቸውን ትርጉም ስለሆነ እዛ መጽሐፍ ላይ የሚያስቀምጡት ኮመንተሪው የሚለው ሌላ፣ እነሱ የሚያስቀምጡት ሌላ። እኛ እኮ በጣም ነው እንደውም እነሱን የምንደግፋቸው። ኮመንተሪ ተከትለን ሐዲስ ተከትለን ይኸው አብራሩልን፣ በዚህ ሐዲስ መሰረት ይሄን ሐዲስ ቁርአን አብራርቶታል፣ ይሄን ቁርአን ሐዲስ አብራርቶታል፣ በዚህ ሐዲስ መሰረት መልሱ እንደዚህ ነው አብራሩልን ብለን ጠይቃቸዋለን። የራሳቸውን መጽሐፍ እኮ ይክዱታል ሲፈልጋቸው ማለት ነው። እስቲ እናንተ ኮመንተሪ አውጥታችሁና ኮመንተሪ እንካድ በጌታ ስም። እናንተ ዮሐንስ ወንጌል አንዳንድ እንዲህ ይላል፣ ቅዱስ ዮሐንስ አፈወርቅ ወይም አትናቴዎስ እንዲህ ይላል ብላችሁ አውጥታችሁልን ኖ አትናቴዎስን የመቀበል ግድ የለብኝም ብዬ ልካደው። እስቲ የቅዱስ አትናቴዎስን ኮመንተሪ አምጥታችሁ የቅዱስ ዮሐንስ አፈወርቅን ኮመንተሪ አምጥታችሁ እስቲ እኛ እንካድ። እንደው የለም እንደዚህ ማድረግም አትችሉም። ለምን? ውሸታችሁን እዛው የመናፍቃን መዶሻ ስለሆኑ አባቶቻችን እንዳትነሱ አድርገው ስለቀበሩ ማለት ነው። ማንም የሚያነሳ የለም ኮመንተሪ እና ያው እንደዚህ አይነት ሴቶች እዛ እየሄዳችሁ የምትጣዱ እዛ እየሄዳችሁ አላስፈላጊ ነገር የምታደርጉ ሴቶች ስለእናንተ ብዙ ጊዜ ስለተናገርኩኝ አሁን ሮቤልም ስለተናገረው ምንም ማለት አልችልም። ጌታ ልቦና ይስጣችሁ ብዬ ነው የማልፋችሁ። ቆስጠንጢኖስ እና አጎቴም እና ሐኪም ቀጥሉና ሀሊማ ጥያቄ ካላት እንቀበል። ኮኒ ልቅደመውና ሰላም እንዴት ናችሁ? አክስቴ ዋቢኒ ቤላዬ ኮኒ ሁላችሁንም ሮቤል ከታች ያላችሁም ሰላም ብያለሁ። አረዲ ሰላም እንዴት አላችሁ ሁላችሁ? ምናልባት ከመቀጠላችሁ በፊት
እንደው ለዋሁ ማህበረሰብ እንዲረዳው እንዲገባው አንድ ነገር ባሳይ በድምጽ እችል ነበር፣ ግን አሁን ትንሽ መሽቶ ስለሆነ ያለሁት ለእኔ የሚመች አይደለምና አንዴ በጽሁፍ ባሳያችሁ ደስ ይለኛል። በተለይ ኤአይ ነገር ላይ ስትረዱ በጣም ፊሺ ነውና የተወሰነ እንድታስቡበት አንድ ነገር ማሳየት ፈልጌ ነው። ተመልከቱ፣ ምን ብዬ እንደምጠይቀው ተመልከቱ። ሁላችሁ ተመልከቱ። ትሪኩን ላሳያችሁ ነው። በጣም ብዙ አይነት ትሪክ አለና አትሸወዱ በቀላሉ። በተለይ የዋህ የሆናችሁ ንከለ ቴክኖሎጂውም ትንሽ ራቅ ያላችሁ ወንድምቶቻችን መሸወድ የለባችሁም። ተመልከቱ። አሁን ክርስቶስ አምላክ ነው ብዬ አልኩት፣ አሳያችኋለሁ መጨረሻ ላይ። አዎ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው ብሎ መለሰልኝ። እርሱም ከዘላለም በፊት ከአብ የተወለደ የእግዚአብሔር ወልድ ነው። ስለዚህ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ስጋ ነስቶ ሰው ሆኗል። ይሄ ነው የሚመልሰው ኤአይ ነው። ከዛስ ክርስቶስ ሰው ብቻ ነው ብዬ ጠየቅኩት። ከላይ የጠየቅኩትን ላሳያችሁ። አላህስ ስለው የምንሰብከውና የምናምነው አምላክ ስሙ እግዚአብሔር ነው ብሎ መለሰልኝ። ከዛስ ክርስቶስ ሰው ብቻ ነው ብዬ ጠየቅኩት። ምን ብሎ መለሰልኝ? አይደለም፣ ጌታችን ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ነው ብሎ መለሰልኝ። ተመልከቱ በደንብ ጋይስ፣ እያሳየኋችሁ ያለሁት ሰው አይምሯችሁ ላይ እንዲጫወት አትፍቀዱ። ከዚህ በፊት ወደዚህ ገልብጠው ትርጉሙን ወደዛ ገልብጠው ይኸው መካ ሚል አገኘው ብሎ አላሁ አክበር ያለ አንድ መሀይም ኡስታዝ አለ። ልክ እንደዛ አትሸወዱ። እናንተ የተሻለ አይምሮ ያላችሁ ሰዎች ናችሁ። በተለይ የዋህኑን ነው የማወራው። ቴክኖሎጂ ብዙ ነገር ሊያነሳ ይችላል። አሁን አንድ ጥያቄ ምሳሌ እንደው እስቲ ጻፉልኝ ኮሜንት ላይ ማንኛውም ጥያቄ። እስከዛ አንድ ተጨማሪ የጠየቅኩትን ላሳያችሁና አሳያችኋለሁ። በመጽሐፍ ቅዱስ አምላክ መሆኑ ተገልጿል ብዬ ጠየቅኩት። ምን አለ? አዎ በመጽሐፍ ቅዱስ ውስጥ ክርስቶስ አምላክ መሆኑን በግልጽ የሚያሳዩ ብዙ ማስረጃዎች አሉ አለና ይኸው መተንተን ጀመረ። ዮሐንስ 20 አምላክ ተብሏል፣ ኃያል አምላክ ተብሏል፣ ኢሳይያስ ላይ የዘላለም አባት ተብሏል። ይኸው ይሄን ሁሉ መዘርዘር ጀመረ። ኃጢአትን የሚያስተሰሪ ነው፣ ዓለምን የፈጠረ ነው። እንደገና የእግዚአብሔር ወይ ስለ አርዲ ወይ ስለ ምናምን ማለት ነው። አሁን ይሄ እውነት ነው ብለን ሳይሆን ምን ያህል እንደሚያጃጅል በቃ እንደዚህ አይነት ነገር ላይ ትኩረት ማድረግ እንደሌለብን እንድታውቁ ነው ወገኖቻችን። በቀደምም ስለኔ ተጠይቆ እንደመለሰው ማለት ነው። እስኪ የሆነ ነገር ጠይቀው አጎቴ ዝም ብላ። እሺ ይኸው ለምሳሌ አሁን ያሉት ላይ ምንድን ነው ከታች ዝም ብዬ እንትን ልበላችሁ። እሺ ሀሊማ ተጠይቀው ወይ የሆነ ነገር አንስታ ተጠይቀው። ሀሊማ ተጠይቀው። እሺ ጠይቅልን ኡስታዝ መምህር ሱራ 66 ቁጥር 1ን በስኮላሮች ቁርአኑን ያብራራልን እስቲ። በድምጽ ቢሆን አሪፍ ነው መሳይነሱ። እሺ እንዲሁ እስልምና እንዴት ይታያል ብዬ ልጠይቀው። እሺ በቃ አይቶ በቃ በድምጽ እናደርጋለን። ችግር የለም። እሺ በድምጽ ታረጉታላችሁ። እኔ አንድ ማሳየት የፈለኩት ነገር ስለነበር አሁን በቁርአኑ መሰረት አብናኪም አሁን በቁርአኑ መሰረት ነብዩ መሐመድ ነብይ ነው ወይ ብትለው አዎ ነው የሚልህ። እሱ እዛ በተጻፈው መሰረት ነው የሚመልሰው እንጂ ከራሱ ምንም አይመልስም። ኤግዛክትሊ ላሳያችሁ ነው። ተመልከቱ። እስልምና እግዚአብሔርን በአንድነት የሚያምን ሃይማኖት እንደሆነ ይታወቃል። ይሁን እንጂ በመሰረተ የነገረ መለኮት ትምህርቶች ከመንገዳችን ይለያል። ስለ አምላክ ባህሪ፣ ስለ ክርስቶስ፣ ስለ ቅዱሳት መጻሕፍት እያለ ይዘረዘራል ማለት ነው። ይኸው ይለያል እያለ ተመልከቱ። አሁን እንቀጥልና ስላሴ እውነት ነው ብዬ ልጠይቀው። ተመልከቱ፣ እንዳትሸወዱ ነው። በደንብ ተመልከቱ። ባይዜ ይሄ ለሙስሊሞችም ጭምር ነው። ያው የሙስሊም ጎዶሎች ከስር ካሉ መቼም ለሪከርድ ለእናንተም ጭምር አዎ ቃሉን እንትን እያደረክ
ችግር የለውም ጋይስ። እኔ ሙስሊሞችም እንድትማሩበት ነው። ኤአይ የእምነት መሰረት አይደለም። ለእናንተ ሊሆን ይችላል፣ ምክንያቱም እርግጠኞች አይደላችሁም በእምነታችሁ ላይ። ለእኛ ለክርስቲያኖች ግን አይደለም። ኤአይ ከሰማይ ደመና አሁን በድምፅ ብንሰማ እንኳን ሙሉ የሆነ እምነት ስላለን አንቀበልም። ተመልከቱ። ምክንያቱም አንድ ጊዜ የተነገረ ለዓለም የተሰበከ በኃይል በስልጣን የተሰበከ ክርስትና አለ። ተመልከቱ ምን ይለናል? ስላሴ እውነት ነው ብዬ ጠየቅኩት። አዎ የቅድስት ስላሴ ሚስጥር የእምነቱ ዋና መሰረትና ፍጹም እውነት ነው። ፍጹም እውነት ነው። ተመልከቱ። አሁን አላሁ አክበር እያለን እናጨብጭብ። እንደ ኡስታዝ ወንድሞቻችን እህቶቻችን እንደው አላሁ አክበር በሉ፣ ተክቢር በሉ ብለን ምን አለ? ስላሴ አዎ የቅድስት ስላሴ ምስጢር የእምነቱ ዋና መሰረት እና ፍጹም እውነት ነው። አስበው እንደዚህ አይነት ምስክርነት አግኝተው ይቅርና የአንድን ኡስታዝ ማንነት ንገረን ብሎት ምሁር ነው ሲላቸው ማሻአላ ያለ ህዝብ ነው። በጣም እኮ አሁን እንመጣላችኋለን ጋይስ። በተለይ እንደው ለክርስቲያኖችስ አንዳንድ እንደው የዋሃን ካላችሁ እንደማትሸወዱ እርግጠኛ ነኝ። ሙስሊሞች ተመልከቱ፣ የእምነት መሰረት የሌላችሁ ደካሞች ስለሆናችሁ ስድብ አይደለም፣ የእውነቴን ነው። ምንም አይነት ምስክር የሌላችሁ ስለሆናችሁ በእምነት ልታውቁት አትችሉም አላህን። አያችሁ፣ አላህ የሚታወቅ አይደለም። ፈጣሪ ግን ፈጥሮ የተወ ጨካኝ አይደለም። እውነተኛው ፈጣሪ እግዚአብሔር በክርስትናው ዘንድ ይታወቃል። ምንም ቢመጣ በክርስትናው ዘንድ ወዲህ ወዲያ የለም። በእናንተ ዘንድ ግን በቃ ሰይፍ ነው፣ ተነሱና ሰይፍ አንሱ ነው። ስሜት ነው የሚገዛችሁ። ተመልከቱ፣ እናንተ ሙስሊሞች ስሜት ለሚገዛችሁ ትምህርት ይሆናችሁ። ኤአይን አትታመኑ። ይኸው ግን ምን እያለ ነው አሁን ያወጣሁት? ኤአይ እንደናንተ ድራማ ከሆነ ፍጹም እውነት ነው ስላሴ እያለ ነው። ልቀጥልላችሁ። አምላክ በባህሪው አንድ ሲሆን በሶስት ፍጹም አካላት ግን ይገለጻል። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው። ጭራሽ መስበክ ጀመረ። እንግዲህ ኤአይ ተመልከቱ። ሶስቱ አካላት በእኩልነት በስልጣንና በዘላለም ህልውና ያላቸው ናቸው። ይህ እውነትም በጌታችን ትእዛዝ ማቴዎስ 28:19 እና በሐዋርያት ትምህርት የተረጋገጠ ነው። አሁን ተክቢር ብለን እናውርድ ወገኖቻችን? አናወርድም። ምክንያቱም ኤአይ ሐዋርያችን አይደለም። ሐዋርያቶቻችን የተመረጡ የተከበሩ 12ቱ ናቸው። እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እንግዲህ 13ኛው ቅዱስ ጳውሎስ ማለት ነው። አርድእት አሉ 72ቱ። አያችሁ፣ አንስት አሉ ቅዱሳት አንስት 36ቱ። ይሄ አሁን ሌላ ማንኛውም ጥያቄ በጠይቀው ታዩታላችሁ እንዴት አድርጎ እንደሚመልስልኝ። አሁን እንደው ያንን ጠይቀው አብነ ሐኪም የሆኑ ልጆች ስለ ክርስትና መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል የሚል ልጅ ነበረና መጽሐፍ ቅዱስ ስታነቡ ሙስሊም ያደርጋል ያለና መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል ብለህ ጠይቀው እና ያ አንዳንዶች ስለሚቀልዱ ነው። መጽሐፍ ቅዱስ ማንበብ በምንም ተአምር ሙስሊም አያደርግም የኢየሱስን አምላክነት ስለሚናገር እንደዛ ብሎ የሚያጭበረብሩ ስላሉ እኔ የምለው ግን እንዲሁ ለነገራችን ነው እንጂ የኢትዮጵያን ሕገ መንግስት ማንበብ አሜሪካ ያደርጋል እንዴ? በጣም እኮ የማይሆን ነገር እኮ ነው ወገኖቻችን የሚገቡበት። ብቻ አንድ ሰው አሸመድድም ነበር እንደ ይብነ በጣም እኮ አስገራሚ ናቸው። እንዴት አይነት እንደ ሎጂክ እንደሚጠቀሙ በፍጹም አይደለም። ይኸው ወንድሜ ሮቤል መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል ብዬ ጠየቅኩት። በፍጹም አይደለም ማለት ይኸው ከዚህ የተለየ መልስ አይመልስልም። አንድ መዝሙር መጽሐፍ ቅዱስ እዚህ ቦታ ላይ እሺ፣ አንድ በጣም የሚያስቅ ሰው እያለ አትታለል አይታችሁታል? እሱ ሰውዬ በጣም እኔ በእንትን ላይ ነው የሰራሁት። አትታለል የሚለውን የክርስቲያን ወገኖቻችሁ ወላሂ የሚጠብቃችሁ እሳት ነው ጀሃነም ነው ምናምን ሲል፣ እኔ ደግሞ ሌላኛው ኡስታዝ በጀነት ውስጥ ፍራፍሬዎች ሴቶችን አላህ ያመነዳናል ብሎ የተናገረውን አስገባውበትና እሱን አድርጌ አትታለል ብዬ ከኋላ አድርጌ አስቀመጥኩት።
ማምሻዬን ዘና ብዬ መተኛ ስለምፈልግ ነው። ይቅርታ አድርጉልኝ። ቀንም ስስቅ ነበረ። በተለይ አሊማን አውርተናት ነው አስመራ ሳየኝ ሲል ጊዜ እኔ ሳቄን እንትን ማለት ስራ ቦታ እንዴት እንደሳኩኝ እግዚአብሔር አስመራ አሳየኝ። ሮቦቱን አስመራ አሳየኝ። ኢየሱስ ይመለካል የሚለው ወይ ጉድ! እነዚህ ሰዎች ቢኒስ ነገር አልቻልኩም። በቃ እኔ ራሱ ነቅለዋል። ስንፈራፈር መጨረሻ ላይ እኮ ሰደበው ዘባራቂ ብሎ እንደሱ እንደሚፈልገው አልመለስ ሲለው አንተ እኔ አላምንም ድሮም ዘባራቂ ብሎ ከዚህ በኋላ ከሱ ጋር ማለወያይም ነው የሚለው እሱ እየዘባረቀ ስርዓት የጎደለው ነው የሚለው። ስርዓት የጎደለው እሺ አፉን አጣሟል ይቀጥፋል ይለዋል። ሀሳብ እብነዲስ ይጨርስና እስኪ የተወሰነ እዚህ ላይ ሀሳብ እምላለሁ። አሊማ ጥያቄዎች አሉ። ቆይ እሷ ትጠይቅና ወይ ወጣሽ መሰለኝ። ቆይ ነይ ግቢና ጥያቄሽን ጠይቂ። እስከዛ ልቀጥልላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲሆን ይላል። እንግዲህ መጽሐፍ ቅዱስን ማንበብ ሙስሊም ያደርጋሉ ያልነው ምን አለ? በፍጹም አይደለም ማለት። መጽሐፍ ቅዱስ የእግዚአብሔር ቃል ሲሆን የማያጠራጥር እውነትን ማለትም የቅድስት ሥላሴን ምስጢር እና የጌታችን ኢየሱስ ክርስቶስን አምላክነትና ሰውነት የሚያስተምር መሰረታዊ የእውነት መመሪያ ነው፣ የእምነት መመሪያ ነው። ስለሆነም መጽሐፍ ቅዱስን ማንበብ የእምነቱን መሰረት በማጠንከር የክርስትናን ሕይወት የሚያጸና እንጂ ወደ ሌላ እምነት በፍጹም ሊመራ አይችልም። ከዚህ ይልቅ ክርስቲያኖች እምነታቸውን በደንብ እንዲያውቁ የሚያስችል የመንፈሳዊ እድገት ምንጭ ነው ይላል። ተመልከቱ። እኔ ስራችን የቀለለ ይመስለኛል። በቃ እንዲህ መደናቆር የሚፈልጉ ኡስታዞች እንደዚህ ከኤአይ ጋር ቢያወሩ ስራችን ይቀላል። እውነቱን ለመናገር አሁን እንደዛ የተኛን ሰው ከማንቃት ተመልከቱ። ታቦት ይመለካል ብዬ ጠየቅኩት። አይደለም፣ አምልኮ ፍጹም አምልኮ የሚገባው ለፈጣሪ ለቅድስት ሥላሴ ብቻ ነው። ይህ አምልኮ ለአምላክ ብቻ የሚሰጥ ነው። ታቦቱ ግን በታላቅ ክብርና አክብሮት የሚታይ የተቀደሰ ንዋየ ቅድሳት ነው፣ ንዋየ ቅዱስ ነው። ይህ አክብሮት ክብር የሚሰጠው በብሉይ ኪዳን የእግዚአብሔር ቃል ኪዳን ምልክት በመሆኑና በውስጡ የቅዳሴ መስዋዕት የሚቀርብበት መሆኑ ነው፣ መቅደስ በመሆኑ ነው ይላል። ስለሆነም ታቦቱ መቀደሻ በመሆኑ ነው። ስለሆነም ታቦቱ የሚከብር እንጂ እንደ አምላክ አይመለክም። ሀሊማ አልተመለሰችም። ሌላ ስለ ክርስትና አሁን የፈለጋችሁትን ብትጠይቁት እንደ ፓስተር ይሰብካችኋል። ኤአይ ማለት ነው። እንግዲህ ጄሚናይ ነው ሲጠቀሙ ያየሁት። የትኛውንም ኤአይ ብታወጡት አንድ ነው። ሶ እንደ ፓስተር ይሰብክ እንደ ይቅርታ እንደ ፓስተር አልኩኝ እንደ ሰባኪ ይሰብካችኋል ማለት ነው ስለ ክርስትና። አሁን ይሄን ምን ነው አራጎት ጉር ላሳይክ። እሺ ኤአይ ሴቷ የውይይት ጥሪ ያቀረበችለት ለኡስታዝ ወሂድ ይሄው የውይይት ጥሪ ላሰማችሁ። ቆይ ቢላ የላከችውን ላሰማችሁ። ሞትኩ አንዴ አጎቴ ስላቋረጥኩ ይቅርታ። ራሴ ላስፋና ይሄን ላሰማችሁ። የውይይት ጥሪ ቀርቦለታል ከኤአይ። ይሄን ጥሪ መቀበል አለበት። ስልክሽ ሳካርጉ ነው ወይስ ምንድነው? እሺ ኦኬ። ኡስታዝ ወሂድ እንደምን አለ? ሰሞኑን የኢየሱስ ክርስቶስን አምላክነት አስመልክቶ ከአንድ ኤአይ አርቲፊሻል ኢንቴሊጀንስ ጋር የተደረገውን ቆይታ ተመልክቼ ነበር። ይህንኑ መነሻ በማድረግ እኔም በተመሳሳይ ርዕስ ማለትም በክርስቶስ አምላክነት ዙሪያ መጽሐፍ ቅዱስን ብቻ መሰረት አድርገን እንድንወያይ በአክብሮት ጋብዛሃለሁ። ለውይይቱ አመቺ ነው የምለውን መድረክ ላቅርብልህ። በቀጥታ ስርጭት ላይፍ ከሆስት በመረጥከው ቀንና ሰዓት በኦንላይን መገናኘት እሳ በቴዲ ሐዋሳ መድረክ። ይህ ካልተመቸህ ደግሞ በወንድም ቴዲ ሐዋሳ ቤት ተገናኝተን እንድንወያይ ጥሪዬን አቀርባለሁ። ለዚህ ጥሪ በጎ ምላሽ እንደምትሰጠኝ። እቺ ግን አትሳደብም፣ አፏን አታጣምም፣ አትሳደብም። እሱን መጀመሪያ መረጋገጥ አለባቸው። ይሄን መቀበል አለበት። ቢላ የተመታሽ
አይ ይኸውልሽ ማማዬ አሁን ንግግሯን ስትጀምር ሰላም እንዴት ነህ ብላ በውስጥ ገብታ አላናገረችውም። እንደዛ ነው። በውስጥ መጣችሁ ሰላም እንዴት ነህ ቤተሰብ እንዴት ነው ሁሉ ሰላም ነው ማለት አለብን ውይይት ለማድረግ ብለዋል። እና ሄዳን በውስጥ ታወራው ከባድ ነው። አይ አጃነቢ ከሆነ ሴት ጋር ድምጿን እያሰማች መወያየት ኡስታዞች ከልክለዋል ነው። አይወያይም። ድምፁ ደግሞ ፊትና እየሆነ ነው። ፊትና ይሆንበታል ድምፁ እንጂ ፊትና እየሆነ ነው። አሁን እንደዚህ ስናወራ ተጽዕኖ ፈጠረባችሁ አይደለ ምናምን የምትሉ ሰዎች እኔ ዘገምተኛ ናችሁ ብዬ ነው የማስበው። ጌታን ውሸታቸውን ነው የምናጋልጣችሁ። እናንተን እንዲሁም ቢጭኗችሁ ከብቶች ስለሆናችሁ ንቁ። ይኸው ውሸታችሁ በግልጽ እያሳየናቸው ነው። ከስንት መምህራን ጋር ውይይት እምቢ ያለ ኡስታዝ ከሮቦት ጋር ቁጭ ብሎ የሚያወራ ማለት ነው። ይሄንን ነው ሊቅ የምትሉት። እኛ ከሴቶች አቅም እኮ ፎርማል ዲቤት አድርገናል እኮ ከሴቶች አቅም ማለት ነው። ወንድ ሆኖ ለሰዎች አቃቂር የሚያወጣ የገዛ ወንድሞቹን እየሄደ የሚያብጠለጥል በየላይቡ ደግሞ የመጨረሻ የተናቀ የሆነው ደግሞ አሁን በየላይቡ ይልከሰከሳል በየቦታው ማለት እያወረዱ ይጥሉታል። ደግሞ ስለ ክርስትና አወክ ማለት ስለ እስልምና አወክ ማለት አይደለም ምናምን እያሉ ኡስታዞቹ ራሱ ማለት ነው ራሱን እንደ ሊቅ እያሰበ ራሱን ያስቀመጠበት ቦታ በእውቀት ሲታይ የለም። ያንን ለእናንተ የካበላችሁን ቦታ ወይም ደግሞ ማንነት እስቲ ዲቤት ላይ ያሳይ እያልናችሁ ነው። ያንን ማሳየት አይችልም። ለምን? ያ የተካበ ራሱን ክቦ የነገራችሁ ማንነቱ ዲቤት ላይ ዜሮ ስለሆነ በቃ ይሄ ነው እኮ እውነታው። ያንን ህዝብ እንዲያውቅበት አይፈልግም። ዜሮ ከሆነ ደግሞ ቢዝነሱ ይቀርበታል። በአንድ እስክሪፕቶ 4 መጽሐፍ እየጻፈ የሚሸቅልባችሁን ቢዝነስ ይቀርበታል። ስለዚህ ያንን ማሳየት አይፈልግም። እንደዚሁ እንደካባችሁት እንደዚሁ ቦታ እንደሰጣችሁት ቢዝነሱን መቀጠል ነው የሚፈልገው። ደፍሮ በጻፈው መጽሐፍ 4 መጽሐፍ 5 መጽሐፍ ጽፏል አይደለ? በእነዛ በጻፋቸው መጽሐፍ ዲቤት መግባት ያፈረው ኡስታዝ እኮ ነው። ይኸው መምህራኖቻችን በራስ በጻፈው መጽሐፍ እናውራ አሉት አይደለ? ያንን እንኳን ዲፌንድ ማድረግ አልቻለም። በዛ መጽሐፍ ኮንፊደንስ የለውም። ሰው በጻፈው መጽሐፍ ኮንፊደንስ ያጣል። እንደዛ ነው ኡስታዛችሁ ማለት ነው። ተጽዕኖ ፈጠረባችሁ ስትሉ በጣም ነው የምታስቁት። መሀይማን ስለሆናችሁ እየጫኗችሁ እንዳለ እያሳየናችሁ ነው። ሙስሊሞች ንቁ። ኡስታዞቻችሁ ከ6ኛ ክፍል ያቋረጡ መሀይማን ናቸው እናንተ ላይ ሊቅ የሚጫወቱት። እናንተ አንብቡ፣ ጠይቁ ነው የምንላችሁ። ኡስታዙን ከድሮ ጀምሮ ነው የምናውቀው እኛ ከቴሌግራም ጀምሮ። አዲስ እኮ አይደለም፣ ቲክቶክ ላይ መጥቶ ማለት ነው። አዲስ ሰው እኮ አይደለም። ግን እናንተ ምንም የማታውቁ ስለሆናችሁ እየተጫወቱባችሁ ነው። ለእናንተ እኮ ነው እያሳየናችሁ ያለ ነው ቢገባችሁ ማለት ነው፣ ጭንቅላት ቢኖራችሁ። ሰው እንደዚህ አይነት ውሸት ይዋሻል ቲክቶክ ላይ እየተቆረጠ። ሊያውም አንዲት ጎዶሎ ሴት አቀናብራ የፖስተችውን ፖስት አምጥቶ ክርስቲያኑ የተዋረዱ ብሎ ሲያመጣላችሁ ዩቱብ ላይ ሄዳችሁ እኮ ማየት ትችላላችሁ። ዩቱብ ላይ ላይቭ የሚያስተላልፉ የክርስቲያን ዩቱበሮች አሉ አይደል? እነ ኦፎይዘ ኦርቶዶክስ እነ ኤፌሶን 12 አሉ። እስቲ እውነት መሆኑን ላረጋግጥ ሄጄ ላይቭ ቀጥታ ስርጭት ስለሚያስተላልፉ ከዚህ ከቲክቶክ ሊቆረጥ ይችላል። እዛ ሄጅ ላይ ብላችሁ ቲክቶክን ትታችሁ ዩቲዩብ ላይ አይታችሁ ኡስታዞቻችሁ ምን አይነት ባለጌ እንደሆኑ እኮ ውሸታሞች፣ ቀጣፊዎች እንደሆኑ ለእስልምናችሁ ምን አይነት ውሸታም እንደሆኑ ትረዳላችሁ። እኛንም አትመኑ፣ እኛን እንዳታምኑ አድርገዋችሁ ስለውባችኋል፣ ቀርጾባችኋል አእምሯችሁ ላይ። ለምን? እኛ ጋር ሁሌ እውነት ይነገራል። እስልምና ደግሞ ምንጊዜም የሚጻረነው ከእውነት ጋር ነው። ሐሰት እውነት ሊመስል ይችላል፣ ግን እውነትን ሊያሸንፍ አይችልም። በጊዜው እውነትን ሊመስል ይችላል። እስልምና እንደዛ ነው። በሰዎች ፊት እውነት ሊመስል ይችላል፣ ግን መሰረቱም የታጀበውም በውሸት ነው። ስለዚህ እናንተ አሁን ያሳዩዋችሁ ዩቲዩብ ላይ ሄጄ ቲክቶክ ባሳያችሁ አይ የተቆረጠ እንደገና ጠይቃችሁ ነው ውሸታችሁ ነው ምናምን ልትሉ እንደምትችሉ ስለማቅ የትሄድኩኝ ትላንትና ያስተላለፈ የነበረ ዩቲዩበር አለ እፎይዘ ኦርቶዶክስ። እዛ ገባውኝና ትምህርቱ የትላንትና ነው። ትላንትና ላይ የነበሩ ልጆች ናቸው። እዛው ጋር ሄጅ ያሳየዋችሁ ማለት ነው። ቲክቶክ ሆነ የተቆረጠ ነው ራሳችሁ እንትን ያላችሁት ነው ምናምን ልትሉ ትችላላችሁ። በዚህ እኮ መረዳት ትችላላችሁ ወገኖቻችን። ይሄንኛ ኡስታዝ ውይይት ተጠርቶ ውይይት አልፈልግም ብሎ የት ሄዶ ነው እንትን የሚለው? ከሮቦት ጋር ቁጭ ብሎ ይወያያል ማለት ነው። ከዛስ ራሱ መልሱ ሲሰጠው ደግሞ
ያንኑ ሮቦት ሰድቦ ሲያባረር እንመለከታለን። እነዚህ ናቸው የእናንተ ሊቅ መምህር እነዚህ ናቸው። እኔ አንዳንዴ ሳስበው ማለት ነው እኔ ብሰልም ጌታ ምስክሬን አቡ ሀይደርን ቁጭ አድርጌ የማስተምር መምህርት ነው የምሆነው። ታላቅ ኢማም ነው የሚያደርጉኝ በነገራችን ላይ። ምክንያቱም በእውር ቤት አንድ አይን ምንድነው ነው የሚባለው ብርቅ ነው። እኔ እስልምና ውስጥ ብገባ እና አቡ ሀይደርን ቁጭ አድርጌ የማስተምር ኢማም ነው የምሆነው ለእናንተ ማለት ነው። ለማህይባን ትልቅ ምሁር ነው የምሆንባችሁ ማለት ነው። ኢማሚት ይሄን እርግጠኛ ኢማሚታ ትልቅ ኢማሚት ነው የምሆንባችሁ ማለት ነው። አይደለም እነዚህ ተራ ኡስታዞች ይቅርና ትልቅ ኡስታዝ የምትሏቸውን ቁጭ አድርጌ የማስተማር ችሎታ እንዳለኝ ነው የምትመሰክሩልኝ ሁላ ማለት ነው። ይሄ ነው እናንተ ከዚህ በፊት ሰለም ያላችሁት ልጅ የነማማይ መምህር ነው አላችሁ። ከነ መፈጠሩ እንኳን የማናውቀው አይደለም ሊያስተምረን እኛ የምንቃወመው ልጅ ማለት ነው። ከዛስ አቤት ይሄ ልጅ እኮ እውቀቱ ጀግና ልጅ መርምሮ እስልምናን ሲቃወም የነበረ ዌብሳይት የጻፈ ልጅ ምን ብለው ድራማ ሰሩ። ልጁ ተመልሶ እነሱን እየረገጣቸው ነው። እንደዚህ ናችሁ ሙስሊሞች። እውር ቤት አንድ አይን ብርቅ ነው የሚባለው። እንደዛ ናችሁ በቃ። ሰው የሌለው ማንነት ተሰጡትና ለፖለቲካችሁ ግብአት ታደርጉታላችሁ። ከዛስ መልሶ ፖለቲካችሁ ሲከሽፍ ይሄ ኡስታዝ ምን እያለ ነበር? ምንም እውቀት የለህም፣ ኦርቶዶክስ ትሁን ፕሮቴስታንት ትሁን ምን ትሁን እንኳን አትታወቅም ብሎ ሲተቸው ነበር። በፊት እኮ ከኦርቶዶክስ የመጣው መምህሩ እያለ ነበር። መምህሩ እያለው ነበረ ልክ ሲሰልም ማለት ነው። ወጥቶ አሁን ሲረግጣቸው ሌላ ስም ሰጡት ማለት ነው። እንደዚህ ናቸው በቃ። ተመልከቷችሁ ኮሜንት ላይ በመጀመሪያ ቂጥሽን ታጠቢ። እኔ አሁን አንተን ሰራተኛ ነው ማድረግ ያለብኝ አጣቢ ማለት ነው። ምክንያቱም እንደዚህ አይነት ነገር የሚያወራ የዚህ ሰራተኛ ነው። እኛ እያወራን ያለነው ስለ ነፍስ ድህነት፣ እሱ የሚያስበው ስለ ቂጥ መታጠብ። ሰራተኛ አድርጌ ቀጥረሃለሁ መቀጠር ከፈለቅ ማለት ነው። ወገናችን እንዲህ ናቸው። ስድባቸው ራሱ አንድ አይነት እኛ ስር ቁጭ ብለው የሚያጸዱልን ይመስል ስድባቸው ከወገበታቸው ያለ ነገር ነው። ስድባቸው በሙሉ ራሱ ማለት ነው አንድ መንፈስ ስለሚመራቸው። ንቁ ሙስሊሞች በጌታ እሱ መሳደቡ ኖርማል ነው። ተሳደቡ ችግር የለውም። ግን ንቁ፣ ጭንቅላታችሁን አሰሩት። አያታሏችሁ። እንደዚህ ቀጥሉ። እሺ ሶሪ ሮቤ ላይ ስለ ኤአይ የተወሰነች ሀሳብ ምናልባት 200-300 ሰው ስላለ እንዲያው የሚጠቀሙ ሰዎች ማወቅ ያለባቸው ነገር እንዲያው ለኛ ለእምነት ብቻ ሳይሆን ግን ይሄ ነገር እንዴት መጥፎ ሊሆን እንደሚችል በተለይ እኛ ሀገር ያልተማረ ሰው የበዛበት ሀገር ላይ እንደዚህ አይነት ነገር ለሰው አሳልፎ መስጠት ጥሩ አይደለም። ከዛው ጋር አያይዞ ትምህርት ለሰው ቢሰጥ በጣም ጥሩ ነው። ምክንያቱም ሰው እንትን ሊል ይችላል። እንኳንና ያልተማረ ሰው የተማረ ሰው እዚህ ሀገር ላይ ውጪ ያለበት የተማሩ እውቀት ያላቸው ሰዎች በኤአይ ተታለው አይምሯቸውን ሁሉ እንትን ያሉ ሰዎች አሉ። በነገራችን ላይ አሁን ዜና ላይ ሁሉ የወጡ የአይምሮ ጤንነታቸው ትክክል ያልሆኑ ሰዎች እየመጡ ነው አሁን እና ትምህርት መሰጠት አለበት። በመንግስትም ደረጃ ቢሆን የትም ቦታ ላይ እንደዚህ አይነት ነገር በጣም አደገኛ ሊሆን ይችላል። ኤአይ እንግዲህ እኛ ጉግልን እኮ ማስረዳት ከብዶን ነበረ። በተለይ እዚህ ሙስሊሞች ለሚመጡ ሙስሊሞች ጉግል እንዴት እንደሚሰራ ማስረዳት ከብዶን ነበር። ኤአይን እንዴት እናስረዳለን? አሁን ለታች ላሉ ሙስሊሞች በእውነት ጉግል ላይ ለምሳሌ ገብተው ሙስሊሞች ሀጅ የሚለውን አማርኛ ትርጉም ምንድነው የፒልግሪሜጅ የእንግሊዝኛውን ቃል ፒልግሪሜጅ የሚለውን ጉግል ትራንስሌት ላይ ያስገብተው ሀጅ የሚል ትርጉም ሲሰጣቸው ይኸውላችሁ መጽሐፍ ቅዱስ ውስጥ ሀጅ ተጠቅሷል ብለው የሚተረጉሙ ሰዎች ናቸውና ጌታ ሆይ ይሄንን እንዴት አድርጋችሁ አሁን ከእንደነዚህ አይነት ሰዎች ጋር እንዴት አድርጋችሁ ኤክስፕሌን ታደርጋላችሁ? መጀመሪያ ጉግል እንዴት እንደሚሰራ ጉግል ትራንስሌት እንዴት እንደሚሰራ ገና አስረድታችሁ ከዛ በኋላ ያ ትክክለኛ ትርጉም እንዴት እንዳልሆነ አስረድታችሁ ያ ሁሉ ነገር ነው የሚሆነውና ነገሩን ላለማርዘም ምሳሌ ለመስጠት ለምሳሌ የመኪና ውድድር ላይ የሚውሉ መኪናዎች አሉ አይደለ? በጣም ጉልበት ያላቸው ፈጣኖች የሆኑ መኪናዎች አሉ። እነሱን መኪናዎች ወስዳችሁ መንጃ ፍቃድ ለሌለው ሰው አትሰጡም። ኦኬ፣ መንጃ ፍቃድ ለሌለው ሰው ብትሰጡ በጣም አደገኛ ነው የሚሆነው። ማሽከርከር እንዴት እንዳለባችሁ ማወቅ አለባችሁ መጀመሪያ።
እንዴት ማሽከርከር እንዳለባችሁ ሳታውቁ ግን ዝም ብላችሁ የምትጠቀሙ ከሆነ እናንተንም አደጋ ውስጥ ትጣላላችሁ፣ ሰውንም አደጋ ውስጥ ትጥላላችሁ። እባካችሁን እወቁ ኤአይ እንዴት እንደምትጠቀሙ። ጉግል ትራንስሌትንም ቢሆን ኢንተርኔት ቤዚክ የሆነ ነገርንም እንዴት መጠቀም እንዳለባችሁ እወቁ። ኤአይ ማለት ጀነሬቲቭ የሆነ ሞዴል ነው። ጀነሬቲቭ ቴክስትን ጀነሬቲቭ ኢሜጅን የሚሰራ ሞዴል ነው። ያ ሞዴል እንዴት ነው የምንጠቀምበት፣ ጀነሬቲቭ ኤአይ ማለት ምን ማለት ነው የሚለውን ነገር ለማወቅ ብትሞክሩ ጥሩ ነው። ምንድነው? ማሽን ነው። ኦኬ፣ ማሽን ትሬን ይደረጋል፣ ይሰለጥናል። ያ የሚሰለጥነው በምንድነው? ሚሊየንስ ኦፍ ቴክስት፣ በሚሊየን የሚቆጠሩ ጽሁፎችን እነዛን ጽሁፎች ትሬን ይደረግና ከዚህ ቀጥሎ የሚመጣው ጽሁፍ ምን ሊሆን ይችላል የሚለው ፕሪዲክት ነው። ፕሪዲክቲቭ ሞዴል ነው። ኦኬ፣ ፕሪዲክት ነው የሚያደርገው። ለምሳሌ ከዕለታት አንድ ብላችሁ ብትጽፉ ቀጥሎ የሚመጣው ቀን በፕሮባቢሊቲ ቀጥሎ የሚመጣው ቃል በፕሮባቢሊቲ ቀን ነው ብሎ ፕሮግራሙ እንትን የተደረገው እንደዛ ነው። ትሬን ከተደረገው ቴክስት አንጻር ማለት ነው። 1 ሚሊዮን ቴክስት ተሰጥቶት ኤአይ 1 ሚሊዮን ቴክስት ተሰጥቶት ከነዛ 1 ሚሊዮን ቴክስቶች ውስጥ ሲያበጥር ቀጥሎ የሚመጣው ቀን እንደሆነ የሚመጣው ቃል ቀን እንደሆነ ፕሪዲክት ያደርጋል። በጣም በፍጥነት ቀን እንደሚል ያውቃል። ስለዚህ ከዕለታት አንድ ብላችሁ ብትጽፉ ቀን ነው የሚቀጥለው ቃል ብሎ ሊያመጣላችሁ ይችላል። እና እንዴት እንደሚሰራ ባካችሁ መረዳት መቻል አለባችሁ። እዛ ጋር የምታነቡት ነገር ሁሉ ትክክል ነው ማለት አይደለም። ግን ካወቃችሁበት፣ እንዴት መጠቀም እንዳለባችሁ ካወቃችሁበት ደግሞ በጣም እጅግ በጣም ጠቃሚ የሆነም ነገር ነው። ኦኬ፣ እንዴት መጠቀም እንዳለባችሁ ካወቃችሁ፣ ልክ መኪናን እንዴት ማሽከርከር እንዳለባችሁ ካወቃችሁ ጠቃሚ እንደሆነ ሁሉ ሰው አትጨርሱበትም። ስለዚህ እንደዛ አድርጋችሁ ብትጠቀሙ መልካም ነው። እዛ ጋር የምታዩትን ነገር ሁሉ እውነት ነው እያሉ መውሰድ፣ ውሸት ነው እያሉ መውሰድ እንደዛ አይደለም። እወቁ ለማለት ነው። ነገሩን መቼም የኤአይ ስልጠና እናደርገውም እዚህ ጋር ነገሩን አላረዝመውም፣ ግን እንዲሁ ማስተዋልን ብታደርጉ የተሻለ ነው፣ ጥሩ ነው የሚለውን ሀሳብ ለመስጠት ነው። ቀጥሉ። ኤአይ እንዳልከው ኤአይ የሚሰራው እንዳልከው በዳታ ሰብስቦ ነው በሚሰጠው ለሱ በተሰጠው መረጃ መሰረት ነው። እና አሁን ቅድም መጽሐፍ ቅዱሱ ላይ እንደጠየቀው አይነት ጥያቄ ወደ ቁርአኑ ወስደህ ብትጠይቀው ያንኑ መልስ ነው የሚሰጥ። ለምሳሌ በቁርአን መሰረት ነቢዩ መሐመድ ነቢይ ነው ወይ ብትለው አዎ ይላል። በቁርአኑ መሰረት ነቢዩ መሐመድ አላህ ነው አላህ እውነተኛ አምላክ ነው ወይ በቁርአኑ መሰረት ብትለው አዎ ይልሃል። በቁርአን መሰረት ኢየሱስ አምላክ ነው ወይ ብትለው አይደለም ነው የሚልህ። እሱ የሚሰጠው ገለልተኛ ሆኖ በተጻፈው መሰረት ነው። እና ላይክ አሁን ላይ አብዛኞቹ ሙስሊሞች ኦር ምናምን መጽሐፍ ቅዱስ ላይ ኢየሱስ አምላክ አይደለም ብለው ለሚሰጡት ሰዎች በጣም ያቀላል። አሪፍ ነው የሚሆነው። ትክክለኛ መልስ ነው የሚሰጠው፣ የተጻፈውን መልስ ነው የሚሰጠው። እና አብዛኞቹ አሁን በመጽሐፍ ቅዱስ መሰረት ኢየሱስ አምላክ አይደለም ለሚሉ ሰዎች በጣም ጥሩ መልስ ይሰጣል። የሆነ ጊዜ እንደውም አስታውሳለሁ መጽሐፍ ቅዱስን ይዘህ ኢየሱስ አምላክ አይደለም ብሎ ማውራት ማለት ቁርአንን ይዘህ ነቢዩ መሐመድ ነቢይ አይደለም ብለህ እንደማውራት ነው ብሏል። በቁርአኑ መሰረት ኢየሱስ አምላክ አይደለም ካልክ ኢትስ ኦኬ፣ ያ መብትህ ነው። በቃ ቁርአኑ ነግሮኛል ኢየሱስ አምላክ አይደለም ብለህ ማውራት ትችላለህ። ግን መጽሐፍ ቅዱስን ይዘህ ኢየሱስ አምላክ አይደለም ብሎ ማውራት በጣም ከባድ ነው። ለእንደዚህ አይነት ነገሮች ጥሩ መልስ ይሰጣል ኤአዩ። ትክክል፣ በጣም ትክክል ነው። እንደዛ ነው። መጽሐፍ ቅዱስ ላይ በተቀመጠው መሰረት ኢየሱስ አምላክ አይደለም ብሎ አርጊው ማድረግ አይቻልም። የተቀመጠው ግልጽ ስለሆነ የተቀመጠውን ነገር ይናገራል። እንደዛ አድርጎ በተለይ ግን አሁን ምን ላይ አሪፍ ነገር የሚሰራው ምን ላይ እንደሆነ አትሊስት ጀመናይ እንኳን እንዴት እንደሚሰራ ማለቴ በምን ላይ በደንብ ትሬን እንደተደረገ እሱ ዲቴሉ ስለሌለኝ አላውቅም። ግን እነ ቻት ጂፒቲ ለምሳሌ ወይንም እነ ግሮክ ቴክስት ትራንስሌት ማድረግ ላይ በጣም ማአት ሚሊዮን ቴክስቶች ስለሆነ ዳታ ሞዴላቸው በጣም ብዙ ሚሊዮንስ ኦፍ ቴክስት ስለሆነ ትሬን የሚደረጉት ቃላት ትራንስሌት ለምሳሌ የተለያዩ ቋንቋዎችን ትራንስሌት ኦፍኮርስ አማርኛን ስቲል ዳታ አማርኛ ዳታ እንትን ላይ ውጪ ዓለም ላይ በሰፊው የለም እና እሱን ትራንስሌት ሲያደርግ ስቲል በጣም ደካማ ነው። ግን ሌሎች ቃላት አረብኛ ለምሳሌ እያንዳንዷን ቃል በትኖ ትራንስሌት ያደርግላችኋል። እያንዳንዷን ለምን ማአት ሚሊዮንስ ኦፍ ቴክስት
ትሬን ስለሚደረግ ስለሚሰለጥን፣ አማርኛም እንደዛው ነው። እኛ አሁን ለምሳሌ በተቋም ደረጃ አንድ ተቋም ለዚህ ለኤአይ ኮርፖሬሽን ዳታውን ፕሮቫይድ ማድረግ ብንጀምር የአማርኛ በደንብ አድርጎ ከየትኛውም ቋንቋ ላይ ወደ አማርኛ እንዲተረጎም የማድረግ አቅም እንዲኖረው ማድረግ ይቻላል። ማሰልጠን ብቻ ነው እና እንዴት አድርጋችሁ መጠቀም እንዳለባችሁ ብታውቁ ደግሞ ጠቃሚ ይሆናል። ያ ነው እንግዲህ ማማዬ፣ ወደ ሀሳብሽ መመለስ ይቻላል ወደ ርዕሱ። አረዲ አንድ ነገር ልበል። ቅድም መጽሐፍ አንስታ ሀሳቡን ሰጥበታለሁ ብዬ ማሜ ረሳሁት። ምናልባት አረዲ አንተም ጠቅሰዋል ከዚህ በፊት ከቤብሉ ጋር ማለት ነው እና በጻፈው መጽሐፍ ላይ ናተዋይ ሲባል እምቢ ብሎ ፈርቷል። ምክንያቱም የጻፈውን መጽሐፍ አያውቀውም። ኮፒ አድርጎ ዝም ብሎ ያስቀምጦት ይሆን አላውቅም። ኤኒሃው ቁርአንና ዳራውን የሚል መጽሐፍ የጻፈ ሰውዬ ቁርአን መቃጠሉን ግን አያውቅም። አይ ቲንክ ሰርፕራይዝ ነው የሆነ የሚመስለኝ። የዛን ሄዳ አስጠይቀው ያወቀውም አልመሰለኝም ቁርአንን መቃጠሉን ማለት ነው። እና ድጋሚ ጠይቀዋለሁ ብላ አልተመቻትም መሰለኝ። ግን ቁርአን አልተቃጠለም ብሎ ነው የሚያምነው። የመጀመሪያው ቁርአን ስብስብ በአቡበከር ዘመን ላይ ተሰብስቦ የተጻፈው ቁርአን እሱ መቃጠሉን አያውቅም። ግን መጽሐፍ ጽፏል ስለ ቁርአንና ስለ ዳራው ብሎ ማለት ነው። ስለ ቁርአን አመጣጥ ማለት ነው፣ አጠባበቅና አመጣጥ። እና ምን ይባላል? ለምሳሌ ራሱ መጽሐፍ መቃጠሉን ሳያውቅ ኦሪጂናል መጽሐፍቶቹ ደግሞ በኋላ ላይ ከሀፍሳ መጽሐፍ ላይ ተወስዶ በኦትማን የተጻፈው እሱ መጥፋቱን ሳያውቅ ቁርአን ተጠብቋል ብሎ መጽሐፍ ጽፏል ማለት ነው ሰውዬ። ስለዚህ እስልምና ጋር እንዴት እንደሚሰራ እያየን ነው ማለት ነው። እንዴት ነው የሚሰራው? ሰው ምንም ነገር ሳያውቅ መጽሐፍ ይጽፋ እንዴ? ፌስቡክ ላይ ቴሌግራም ላይ ያሉትን ነገሮች ምንድነው አምጥተህ ዝም ብለህ መጽሐፍ ማለት እኮ ነው። ሰብስበህ መጽሐፍ ማድረግ ይቻላል እኮ፣ ቀላል ነው እሱ። የሆነ ሰዓት ላይ ጻፍካቸው ማለት ነው። ግን አንድ ሰው መጽሐፍ ሲጽፍ ብዙ ጥናት ማድረግ መቻል አለበት አይደል? መጽሐፍ ማለት እኮ ለትውልድ የሚተላለፍ ነው አይደለ? ዶክመንትድ የሆነ ነገር ነው። ውስጡ ላይ ምንም ገለባ የሆነ ማስረጃ የሌለው ዝም ብሎ ለቲክቶክ ተደራሲ፣ እዚህ ቲክቶክ ላይ ያሉ የሚታለሉ ሰዎች እነሱን ተደራሲ ተደርጎ ብቻ አይደለም እኮ የሚጻፈው። መጽሐፍ ሲጻፍ እኮ ለወደፊቱ ለጥናት ለምርምር ሰዎች እንዲያጥኑበት እንዲመራመሩበት ነው። ይሄ የራሱ ቁርአን እንኳን መቃጠሉን አያውቅም። የማያውቅ ሰው ቁርአን ተጠብቋል አልተቃጠለም ብሎ ጽፏል መጽሐፉ ላይ ማለት ነው። ታዲያ ምን ይባላል? እንደዚህ አይነት ሰው ከእንደዚህ አይነት ሰው በጣም የሚገርም ነው። ይሄን ሀሳብ ለመስጠት ነው። እና አንድ ቪዲዮ ላሳያችሁ። አጭር ነች። ማን ያወራው? አጭር ነች። አጭር ነች። አይ እኔ ያው ውሸትም ስለተነሳ ማሜ ለእንትን ለማለት ነው ለመደገፍ ያህል ነው እንጂ የት ላይ ላስቀምጠው? እሺ አንዴ ለምኑ ነው ውሸት ስላልሽ የውሸት አንድ ውሸት ላሳይ። ተቂያማ እስልምና አትታለል የሚለውንም ጋብዛቸዋለሁ። ዛሬ ነው የሰማሁት። እኔ ተመችቶኛል። እሱን ኦኬ ከፈትክ እንደሽ ከነባር ሙስሊም ማቀው ጓደኛችን ነበር። አካውንት ቀይሮ ካፊር ነኝ ብሎ ሻሃዳ ይዘው ከሴና ሲያሽቃብጥ ለኑዋሌ ታውቂዋለሽ አንቺ። አሁን ስሙን ብነግርሽ ሙስሊም ሆኖ የዚች ደግሞ የሴና ጀለሷ እኮ ነው ደግሞ አላህ ሙስተዓን ሙስሊም እኮ ነው። ከነባር ሙስሊም ማቀው ጓደኛችን ነበር። አካውንት ቀይሮ ካፊር ነኝ ብሎ ሻሃዳ ይዘው ከሴና ሲያሽቃብጥ ለሊት እየገቡ ድሮም ከሴና ነበር፣ አሁንም ከሴና ያሽቃብጥ። ሰማችሁ አይደለ? ያው መቼም አሁን ላይ ለመድ ነው መሰለኝ። በጣም ውሸት በጣም ብዙ ሲበዛብን ነው መሰለኝ መደነቅም ምንድነው አቁመናል። ባይዘው የቀላል ነገር አይደለም። እነሱ ጋር ቢሆን ኖሮ እኛ ቢሆን ኖሮ እንደዚህ ያደርግነው ይሄ ከቲክቶክ፣ ቴሌግራም፣ ፌስቡክ፣ ኢንስታግራም
ኧረ በቀበሌው በጋዜጣው ሊያወጡታል እነዚህ ሰዎች። ይሄ ነገር ቢሆን ኖሮ ማለት ነው ትናንትና ያቺን የውሸት እንኳን የተቀጠፈችው ውሸት ቪዲዮ እንኳን እንዴት ለማራገብ እንደሞከሩ በጣም የአጀንዳ ጥማት ይዘዋቸዋል። በመድኃኔዓለም እንዴት ለማራገብ እንደሞከሩ በቃ ታግ እያደረጉ ዲዩቲ እያደረጉ ምናምን እየሳቁ ምናምን ተዋረዱ ምናምን እያሉ ቪዲዮ ለመስራት ሞክረዋል ማለት ነው። እና ይሄን አግኝተውት ቢሆን ተመልከት፣ የራሳቸው ልጅ ነው የመሰከረችው። ነባር ሙስሊም ሻሃዳ ይዞ ነባር ሙስሊም ክርስቲያን ነኝ ብሎ ሄዶ ምንድን ነው ይላል፣ ድጋሚ ሻሃዳ ይዛል። እና እንደዚህ አይነት ቅጥፈት እንደዚህ አይነት ውሸት በዘራችሁ አያድርስባችሁ ብሏል። እና እናንተ ቀጣፊዎች ተው፣ አቁሙ፣ ተው። ውሸት ያቆሽሻል ብለናችሁ አልሰማችሁም? ቆሽሻችሁ። አሁንማ በቃ ጨቀያችሁ፣ ከመቆሸሽም አልፋችሁ ጭቃ ነው የሆናችሁት። እና ይሄን ለማሳየት ነው። ኦልሬዲ ቀጥ ማሜ እግዚአብሔር ፍቅር ነው መሰለኝ ጥያቄ አለኝ ስትል ነበር። አይ መልእክት ነው። እንዴት አደራችሁ? መልእክት ላስተላልፍ ፈልጌ ነው። እኔ እንኳን አላስችለኝ ብሎ እዚህ እስልምና እየመጡ የሚማሩት ልጆች ማለት ነው ስታስተምሩ ለእናንተ ለመምህራኖቹ ነው። እኔ እንትን ካመለን እንትን እያሉ እነዚህ ፕሮቴስታንቶች ሊወስዷቸው እየፈለጉ ሻር ያደርጉላቸውና ይሄዳሉ። እና ትናንት እንዳጋጣሚ አንዷ ጓደኛዬ እንተዋወቃለን ሻር አድርጋለች ሲሄድ ኮከብ የምትባል ልጅ ናት ልጅቱ። እኔ ፕሮቴስታንቱን ክርስቲያንቱን አላቅም፣ ግን የሚማማሩት ኤቲስት እንዲሁም ሙስሊምና የማያምን አሁን ያላችሁት ደግሞ ናቸው እየተወያዩ ያሉ። እና እዛ ውስጥ ገብታ ጥያቄ ስትጠይቅ ነበረ እና ከእንትን ወጣ ወደ እንትን እንዳትሄድ ስለ ፕሮቴስታንት አሰራር በዛውን መልእክታችሁ ብትናገሩ፣ ስለ ቁርአን ያላቸውን እንትን ከጨረሱ ብትነግሯቸው እንዳይሄዱ እንዴት ሰብከው እንደሚወስዷቸው እነዚህ ፕሮቴስታንቶች። እኔ ፕሮቴስታንትና ሙስሊምን ለይቼ ስለማላየው ነው። እና እውነት መስሏት እሷ ደግሞ ከተማረች በኋላ ልጁን የጥያቄ ልጠይቀው ስል ዴብ ነው የሚባለው ወጦ ሄደ። ከዚህ በፊትም እንዳጋጣሚ ጠይቄው ስላልተመቸውት ወጦ ሄደ። ልክ እንደ አምላክ አድርገው እኔ ገነት እገባለሁ አልገባም ነው ሲሉት የነበረ እና አንተ ትገባለህ አንተ አትገባም እያሉ ነው ሲሉት የነበረ። እና ሰብከው እንዳይወስዷቸው በዛው ካስተማራቸው አይቀር የፕሮቴስታንቶችን አሰባበክ ብትነግሯቸው። እኔ ስለምረዳው ነው ዳርዳሩን ከዚህ በፊት ስለማውቀው ማለት ነው ብትነግሯቸው። እና አንዷ ጓደኛዬ ትናንት ሸውዳ ስለዚህ ያለው ነገር ስተት ነው ማለት ነው ስትለኝ እንጂ ተቀበልሽው አልኳት። እና እንትን ነው መላእክቶቹን በመላእክት ዙሪያ እንትን እንደሆነ ሲያወራቸው ስለነበረ ያን ብትነግሩልን ብዬ ነው። ብትነግሯቸው ካስተማርናቸው አይቀር ብዬ ነው። አመሰግናለሁ። እሺ በቃ ችግር የለም እናግራቸዋለን። እሺ ማማ ሀሳብ አለሽ? እሺ ቤላ ሀሳብ ካለሽ ቀጥይ። ኦኬ እሺ፣ እንዴት አመሻችሁ? እንዴት አደራችሁ? አይ ቲንክ እስካሁን ሰላም አላልኳችሁ። ቢኒ ማማ አርዲ አጎቴና ቆስጣ እና ሁላችሁም እንዴት ናችሁ? ከታች ያላችሁ የሆነ ቪዲዮ አንዴ ልክፈትና እዛ ላይ ሀሳብ ስጡበት። አይ ቲንክ ሌላ የምትሉት ነገር ከሌለ ማለት ነው። ቱሊፕንም ሀይ ባዩ ቤላ። እሺ ይቅርታ። ቱሊፕ ፍቅር እግዚአብሔር ፍቅር ነውንም አላልሻትም እንጂ ሁላችሁ ከሰው ቢለዩ 1000 ዓመት አይቆዩ። ምንድነው? ቆይ ከታች 263 ሰው አለ። ቆይ በስም እንጀምር። ሁላችሁንም ብዬ ያልኩት በጣም ነው። እሺ ሁላችሁንም በጌታ ኦኬ። ለማንኛውም አንድ ትልቁ ላይ እንትን ትልቅ ማድረግ አልችልም። ርዕሱ እኔ ጋር ነውና ራሴ ማስተለቅ አልችልም። ትልቁ ላይ አንዴ ካሜራ ስለሆነ ማለት ነው። ኦኬ በጣም አሪፍ። አይ ሰሞኑን እኔ ወይ ውስታዞቹ ተሰብስበው እንደ ሀሳብ አንድ ላይ ስልጠና ይውሰዱ መሰለኝ። ለምን እሺ ይሄን ቪዲዮ ልክፈተውና፣ ምክንያቱም አልስማማ እያሉ ነው። አንዱ እዚህ አላህ ያህዌ ነው ይላል፣ አንዱ ሌላ ቦታ ላይ ደግሞ ያህዌ አይደለም ይላል። አንዱ ዘሰለሞን ማለየ ዘሰለሞን ለኢየሱስ ክርስቶስ ነው ይላል፣ አምን ለመሐመድ ነው ይላል። አንዱ ደግሞ ለመሐመድ አይደለም ይላልና በጣም እዚሁ ላይ ያሉት ራሱ ቲክቶክ ላይ ያሉት ራሱ በጣም ኮንፊውዥን የፈጠረው ነው። እና ከዚህ በፊት አይ ቲንክ ሌሎች ቪዲዮችን ካያችሁ አላህ
ያህዌ ነው ብሎ ሲል ሰምተናል አይደለ? ብዙ ጊዜ ኡስታዝ ወሂድ አላህ ያህዌ ነው ምናምን የሚል ነገር ሰምተናል። እና አሁን ደግሞ ሌላኛው ኡስታዝ ደግሞ ሌላ ኦፒኒየን ነው እየሰጠ ያለው እና ይሄን ላሰማችሁና እዚህ ላይ ኦፒኒየን ሰጡበታላችሁ ማለት ነው። አንዴ ኦኬ ቲንክ በላፕቶፕ ስለምከፍት ሶሪ በጣም ኦኬ እሺ አንቺ እስከምትከፍቺ ድረስ ቤላ እዚህ ውስጥ ድንገት ቱሊፕን ማታውቁ ከሆናችሁ ቱሊፕ ከእስልምና የወጣ ልጅ ነው። ቁርአንን ያፈዘም ልጅ ነው። በነገራችን ላይ ቅድም እንትን ሲነግረኝ ነበርና በዚሁ ተዋውቁት። አንዳንድ ጊዜ ይመጣል ገና ግን ወደ ክርስትናም አልሄደም። እንዲሁ አግኖስቲክ ነው። አሁን እዛ ላይ ነው ያለው። ብቅ ይላል አልፎ አልፎ ብቅ ይላል ብሏል። ልክ ነው ቱሊፕ? የስ እንደዛ ነው። መልካም የምትለው ሀሳብ ካለ ሀሳብን መናገር ትችላለህ። ነው እስካሁን ምንም የለም። ሙስሊም እስከሚገባ የጠበቅኩ ነበር እንደው እሺ ኦኬ ጥሩ። በእንደዚህ አይነት መሸማቀቅ ላይ የትኛው ሙስሊም ደፍሮ ይገባል ብዬ እኔ አላስብም። መሸማቀቅ ላይ ነው ያሉት አሁን እና አይዟችሁ እያለ ብላለሁ። እግዚአብሔር ጽናቱን ይስጣችሁ። ኦኬ እሺ ልቀጥል። ያ አንቺ እስከምትከፍቺ ብለን ነው እኮ ቤላ። ኦኬ ያው ያላ ነው ብላችሁ ታስባላችሁ ወይ ይላሉ። በመጀመሪያው መልስ ምንድን ነው? ያህዌ ጋር ምን ያገናኛችሁ እናንተ ነው? ምክንያቱም እናንተ የክርስቶስ ተከታይ ነን የአዲስ ኪዳን ሰዎች ነን ትላላችሁ። አንድ ቦታ ላይ አዲስ ኪዳን ላይ ያህዌ የሚል ቃል ታመጣላችሁ ወይ? ላ። ስለዚህ ከያህዌ ጋር አትገናኙ እናንተ አስለን ከመሰረቱ። አምላካችን ያህዌ ነው ማለት ትችላላችሁ ወይ? ላ አትችልም። ምክንያቱም የአዲስ ኪዳን ሰዎች ነው። ክርስቶስ ያህዌ ብሎ አስተምሯል ወይ? አላስተማረም። አንድ ሐዋርያ መጽሐፍ ቅዱስ ላይ ያህዌ ብሎ ያስተማራል ወይ? የለም። ስለዚህ እናንተ ዳር ያዙ ከያህዌ አይመለከታችሁም። ገብታችኋል አይደል? የኛ ያህዌ እና የእናንተ አላህ አንድ ነው ወይ ይላሉ። ያህዌ የላቸውም ሲጀምር። ያህዌ ብሎ ያስተማረ ሐዋርያ አለ ወይ? ላ የለም። ክርስቶስ ያህዌ ብሎ አምላኩን ጠርቷል ወይ? ላ የለም። ጨረሰው እዚህ ጋር። አሁን ያህዌ ማለት ትርጉሙ ነው ማለት ነው ወደ ምለስላታ ጊዜ። ከዚያ በኋላ ወደዚያኛው እንመጣለን። ያለ የነበረ ለዘላለም የሚኖር ከሆነ ትርጓሜው አምላክ አላህ ስብሐነሁ ወተዓላ ከስሞቹ መካከል አልሐይም ያለ የነበረ ለዘላለም የሚኖር የሚል ባህሪ አለው። ይሄ ባህሪ ያለው ከእርሱ ዘንድ አዎ አለ። ግን ያህዌ ነው ብለን ስንሰይመዋለን ወይ አላህ ስብሐነሁ ወተዓላ? ላ። አምላክ አላህ ስብሐነሁ ወተዓላ ራሱ ስሙን በነገረን ልክ እንናገራለን። ያልነገረንን ነገር እኛ ከራሳችን አንሰጠውም ስም። አያችሁ፣ አላህ ስብሐነሁ ወተዓላ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአምላካችሁ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱም ጥሩኝ አለ። ራሱ ካሳወቀን ስሞች እኛ በራሳችን አምላክን እንዲህ ነው ብለን አንናገርም። ልክ እናንተ እግዚአብሔር ነው ብላችሁ እንደተናገራችሁት አምላክን እግዚአብሔር ብሎ አምላክን ያስተማራችሁ ነብይ አለ ወይ? ላ የለም። ኢየሱስ አምላኩን እግዚአብሔር ነው ብላችኋል ወይ? አላለም። ሐዋርያቶች አምላክ እግዚአብሔር ነው ብለው ሰይሞላችኋል ወይ? አላሉም። ታዲያ ከየት ነው ያመጣችሁት? የኢትዮጵያ ቀሳውስቶች ናቸው የሰጧቸው። ክርስቲያኖች፣ የኢትዮጵያ ክርስቲያኖች እግዚአብሔር የሚለውን ስም ከኢትዮጵያውያን ክርስቲያን ውጭ ሄዳችሁ አምላክ ስሙ እግዚአብሔር ነው ብትሉ የሚሰማችሁ ታገኛላችሁ? ላ የለም። ከኤርፖርት አያልፍም። እዛ ኢትዮጵያ አምላክን ባልሰየመበት ስም ራሱን መሰየም ላ የኛ መንገድ አይደለም። ነኝ ያህዌንን ቢለን ኑሮ ነው ነበር ያቸው አይደለ? ነገር ግን ይህ ማን ጋር ነው ያለው ከተባለ ከእናንተ ጋር ነው። ከእናንተ ጋር ምንድን ነው ያለው? አምላክን ሳይሰይም ስሙን ሳይነግራችሁ በራሳቸው ወጣችሁለት። እግዚአብሔር ነው ብሏል ወይ? አላለም። ክርስቶስ እሺ አምላክ እግዚአብሔር ነው ብሎ አስተምሯል ወይ? አላስተማረም። ይወቻላል። ታዲያ ሐዋርያቶች አምላክ እግዚአብሔር ነው ብሏል ወይ? አላሉም። በፍጹም
እሺ ያህዌ ነው ማለት ትችላላችሁ ወይ? አትችሉም። ኢየሱስ ክርስቶስ አንድ ቦታ ያህዌ ብሎ አምላኩን አልጠራም። ሐዋርያቶችም ያህዌ ነው አምላካችን ብለዋል ወይ? አላሉም። አዲስ ኪዳን ከሁሉም ውጭ ናቸው ማለት ነው። ጭራሽ ይህ ሰው የኛ ያህዌ እና የእናንተ አላህ አንድ አይደለም እያሉ ፉከራ ይመስላሉ። እና ግብረ ገናኛቸው ከያህዌ ጋር እሺ ኦኬ። እና ይሄ ነው አይ ቲንክ ሰምታችሁታል። አብዛኛው የተነሳውን ፖይንት አንደኛው ምንድነው ኢየሱስ ክርስቶስ አንድም ቦታ እኔ ያህዌ ነው ብሎ አልተናገረም። አንድም ቦታ ላይ ደግሞ ያህዌ ነው ተብሎ ሪፈር አልተደረገም። አንድም ቦታ ላይ ደግሞ ሐዋርያት ኢየሱስ ክርስቶስን ያህዌ ብለው አልጠሩትም ነው። ኦኬ። ከዛ ደግሞ አመጣና ስለዚህ እናንተ የአዲስ ኪዳን ልጆች ናችሁና የአዲስ ኪዳን ሰዎች ናችሁና ያህዌ ብሉይ ኪዳን ነው። እኔ ወንድ ሰው የብሉይ ኪዳን ነውና የብሉይ ኪዳን ስለሆነ ሲባል ለእናንተ አይሰራም ያህዌ የሚለው ማለት ነው መጠሪያው። እና አፈርም አድርጎታል አክቹዋሊ አላህን ያህዌ ተብሎ እንደማይጠራ ለምን ሌላ ኡስታዝ ይቻላል ብሎ ስለነበረ ማለት ነው። ኦኬ ይሄኛው ደግሞ አይቻልም ብሏል። የራሳቸው ችግር ነው። ኡስታዞቹ ራሳቸው ይፍቱት። ግን እዚህ ላይ እንድትሄዱበት ነው። በስተመጨረሻ ደግሞ እግዚአብሔር የሚባለው ስም በኢትዮጵያ ብቻ ነው የሚታወቀው እግዚአብሔር የሚባለው ሪፈር። ምክንያቱም የትም ቦታ ላይ ኢየሱስ ክርስቶስ አምላኩን እግዚአብሔር ብሎ ሪፈር አልተደረገም። ሐዋርያትም እግዚአብሔር ብሎ አልሰበኩም። እንጃኔ እና ለዚህ ነው ሀሳብ ስጡበት። ቢኒ በቃ አሁን ትልቁ ላይ ሆን አይ ችግር የለም እዛ ሆኜ እሺ አረድዬም ሀሳብ ትሰጣላችሁ። ባይዘዌ ያው መሀይም አይናገር መቼም መሀይም ሲናገር በእውቀት ሳይሆን በድፍረት ስለሚናገር ማለት ነው። እውነት ለመናገር ያህዌ የሚለው ስም በብሉይ ኪዳን ላይ ያለው ስም በአዲስ ኪዳን ላይ የለም። ስለዚህ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ አንድ አይደለም በእናንተ አስተምሮ ሊል ነው። ብሉይ ኪዳን ላይ የተናገረው አምላክ አይደለም በአዲስ ኪዳን የተገለጠው የሚል የድንቁርና ትምህርት ነው አንደኛ። ሲቀጥል ለምሳሌ በአዲስ ኪዳን ዘካርያስ የሚባል ነበረ፣ ዮሐንስ አባት ማለት ነው። ዘካርያስ ማለት ስሙ ምንድን ነው? ዘካርያስ እንግዲህ ክርስቲያን ነው ወይም ደግሞ በአዲስ ኪዳን የነበረ ሰው ነው። የእግዚአብሔርን ማዳን ያየ ሰው ነው። ኦኬ የልጁ ዮሐንስ የሚለው ስም ትርጓሜው ምንድን ነው? በመጀመሪያ ዘካርያስ ማለት ያህዌ አሰበኝ ወይም ያህዌ ያስባል ማለት ነው። መዘከር ማለት ነው። ያህዌ ሪመምበራንስ ነው። ኦኬ አሁን ለዚህ ሰው ይሄን ብትነግሩት አያውቀውም፣ ስለማያውቀው ማለት ነው። ኦኬ ስለማያውቀው ዮሐንስ የሚለውም የራሱ ትርጉም አለው። በብሉይ ኪዳን ላይ ያሉት የነቢያት ስማቸው ከያህዌ ጋር ቀጥታ የተገናኘ ነው። ወይም ደግሞ የመጨረሻውን የያህዌን ስም ያ የሚለውን የያዘ ነው ማለት ነው። ሲፊክስ ሆኖ ነው የመጣው ወይም አጭር ፎርም ማለት ነው። እነዚህ በጠቅላላ የሚያሳዩት የብሉይ ኪዳንና የአዲስ ኪዳን አምላክ አንድ መሆኑን ነው የሚያሳየው። ዮሐንስ እንግዲህ የበጉ አገልጋይ የነበረ ነው፣ ወይም ለክርስቶስ መምጣት ጠራጊ ሆኖ የተላከ ነው። በኢሳይያስ 40 ላይ እንደተነገረ በኋላ ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲል የያህዌ በግ እያለው ነው ብሎ ሲናገር ማለት ነው። ኦኬ ብሎ ሲናገር የክርስቶስን የያህዌ በግ ብሎ የተናገረው ማለት ነው። እሱ ሊልቅ እኔ ደግሞ ዝቅ ልል ይገባኛል ብሎ ስለ ክርስቶስ የነገርኳችሁ ይሄ ነው። ስለ እኔ ሳይሆን ከኔ በኋላ ይመጣል ያልኳችሁ ብሎ ስለ ክርስቶስ ለአይሁድ ምስክርነት ሲሰጥ የነበረው እሱ ነው። አይሁዳውያን እኮ እንዲህ አይነት ጥያቄ አላነሱም ባይዘው። ይሄ ግን ምን ያውቃል መሰላችሁ? ዙሪያው የተሰበሰቡ መሀይማን ስለሆኑ በእነሱ ልክ ብቻ ነው የሚያስበው። እንዴት ነው ሙግት መነሳት ያለበት፣ እንዴት ነው መረዳት ያለብን የሚባለውን ነገር ጭራሽ አያውቀውም። የብሉይ ኪዳንና የአዲስ ኪዳን አስተምሮ ማለት ነው። የብሉይ ኪዳንም የአዲስ ኪዳንም አንድ አምላክ ነው፣ ያህዌ ነው። በኋላ ደግሞ በልጁ የተናገረው። ለማንኛውም የዕብራውያን መልእክት ላይ ቁጥር 1 ላይ አስቀድሞ እግዚአብሔር ያህዌ ነው ምን ይላል? በነቢያቱ ተናግሮ በተለያየ መንገድ በነቢያቱ ተናግሮ በዚህ ዘመን መጨረሻ ደግሞ ዓለምን በፈጠረበት በልጁ ተናገረ ይላል። ይሄ የብሉይ ኪዳን ትምህርትና የአዲስ ኪዳን ትምህርት አንድ አይደለም እንዴ? ልጁ የተባለው በአዲስ ኪዳን ብቻ ነው ወይስ በብሉይ ኪዳንም ጭምር?
ብሉይ ኪዳንም ጭምር ነው። ኦኬ ሲቀጥል የማቴዎስ ወንጌል በሂብሩ ነው የተጻፈው። እዛ ላይ ማን ነው የተባለው? ኦኬ ኦሪጂናሉ በዛ ቋንቋ ነው የተጻፈው፣ በሂብሩ ቋንቋ ነው የተጻፈው። ኦኬ እዛ ላይ ማን እንደነበር ይሄን እርግጠኛ ነው? የዚህን ያህል ጥናት አድርጎ ነው በድፍረት ነው የሚያወራው? ኦኬ በዛ እንደተጻፈ ምሁራን ይናገራሉ የማቴዎስ ወንጌል። ኦኬ ስለዚህ እዛ ላይ ማን ተብሎ ነው የተጠቀሰው የሚለውን ማምጣት ይችላል ወይስ በድፍረት ዝም ብሎ ሰው በድፍረት እንደዚህ ብሎ ይናገራል ማለት ነው? ኦኬ ስለዚህ ሰዎች በድፍረት ዝም ብሎ የሚናገሩትን ንግግር መቼም ለድፍረት ምንም አይነት መልስ የለንም። ማስረጃ ጠቅሶ ቢሆን ኖሮ የተናገረው ማስረጃ ጠቅሰን እንመልስ ነበር፣ ግን ዝም ብሎ ነው የሚናገረው። ስልክ አለ፣ ቲክቶክ የሚባል ፕላትፎርም አለ፣ እዛ ላይ ከፍቶ ማውራት ማንም ሰው ስለሚችል ማለት ነው። ሲቀጥል ያህዌ ማለት ስሙ ትርጓሚስ ምን ማለት ነው? ያህዌ ማለት ያለና የነበረ የሚኖር ማለት ነው። ይሄ የሚተረጎም ስም ነው። ባይዘዌ ያህዌ ማለት እንደሱ እንደ አምላኩ የጣዖት ስም የማይተረጎም የጣዖት ስም አይደለም። እኛ የምናውቀው የጣዖት ስም ነው የማይተረጎመው። የትኛውም ቦታ ላይ አዳልሞቴ ከተባለ የትም ቦታ ብትሄድ አዳልሞቴ ትለዋለ እንጂ ስሙ አይተረጎምም። አላህም እንደዛ ነው። የእኛ የአምላካችን ስም ግን ባህሪውን የሚወክል ስለሆነ ይተረጎማል። ያለና የነበረ የሚለውን ግዴታ ያህዌ ማለት የለንብን። በሀገራችን ቋንቋ ያለና የነበረ የሚለው እግዚአብሔርን ተክቶ የሚመጣ ስለሆነ ማለት ነው። እንዴት ነው መተርጎም እንዳለበት፣ እንዴት ነው ስም እግዚአብሔር ሲባል ለምን እንዴት ነው የተባለው የሚለውን አታውቅም። ያን ያህዌ ነው እግዚአብሔር ያልነው። ምክንያቱም ያህዌ ማለት ያለና የነበረ ስለሆነ፣ እግዚአብሔር ደግሞ ያለና የነበረ የሚኖር ዘላለማዊን በግዕዝ የሚተካ ስለሆነ እሱን የሚገልጥ ስለሆነ አቻ ስም ይቀመጣል ማለት ነው። ኦኬ ስለዚህ ዝም ብሎ በድንቁርና የተወራ ነገር ስለሆነ ከዛ አንጻር እንመልከት እንየውና ብዙ መልስ ያስፈልገዋል ብዬ አላስብም። ምናልባት እና ኢብኑ ሐኪም እና ረዲም ስላሉ እነሱ የሚጨምሩት ነገር ካለ የጨምሩ፣ ግን ያው የድንቁርና መልስ ስለሆነ ብዙም እንትን የሚል አይደለም። እሺ እብነ ቀጥልና እኔ ሀሳብ እጨምራለሁ። ኦኬ ምናልባት እብነ አይመቸውም ይሆን? ኦኬ ቀጥል ብዬ ነው ትንሽ 1-5 ደቂቃ ምናምን በኋላ ሶሪ ኦልሬዲ ቀጥላለሁ። እየሰማችሁ ነው። እሺ ምንም ችግር የለም። አይ መልካም እንግዲህ ያው የመጽሐፍ ቅዱስን ታሪክ እንዴት እንደተጻፈ ምንስ ተብሎ እንደሚታመን የሚለውን ነገር በግልጽ ካለማወቅ ነው እንደዚህ አይነት ነገር እንግዲህ ሊናገር የሚችለው። አንድ ነገር ምንድነው፣ በአይሁዳውያን ያው ክርስትናን እንግዲህ የጀመሩት